ሰው ምንድነው የሚለው ነገር አሁን የሆነ ተራ ኮንሴፕት ነው ይመስልሽ። ከዛ ሰው ምንድነው የሚለው ነገር እኔ ክፍል ውስጥ ቁጭ ብዬ ሰው ይጨቃጨቃል። ሰው መቼ ነው ሰው የሚሆነው? የመጀመሪያ ዓመት ተማሪ ሆነን ዶርሙስ ቁጭ ብለን ህገ መንግስት ይዛ ቁጭ ብላ የምታነብ ልጅ ነበረችና ስታይ በቃ ከባድ ነው ይሄ ነገር። ሶሻል ሳይንስ ኤክስትሪም ላይ ያለ ሰው ኢን ጀነራል ኮንሰፕሽኑን ነው የምነግርሽ እንደ ሸምዳጅ ነው የሚቆጠረው። ኦፕን ቡክ ነው ፈተናው ምናምን ሲባል የምታስበው በቃ ባላነብም ከዛ ላይ ነው የምገለብጡት ምናምን ነው የሚሉን ሌላ ዲፓርትመንት። ህግ ማለት ሲቪክስ በደንብ ማወቅ ነው። ሲቪክስ እና ህግ በጣም የተለያዩ የትምህርት እንትኖች ናቸው። ሰላም ጤና ይስጥልን ውድ የነጋሪት ፖድካስት ተከታታዮቻችን፣ ይህ በየሳምንቱ እየተዘጋጀ ወደ እናንተ የሚደርሰው ነጋሪት ፖድካስት ነው። ዛሬ አብረናችሁ የምንቆየው ጠበቃና የህግ አማካሪ ሰላም ዘሪሁን እንዲሁም ባልደረባዬ ጠበቃና የህግ አማካሪ ዮናታን ሽፈራው ነን። አብራችሁን ቆዩ። ዮኒ እንዴት ነህ? አለሁልሽ ሰሊ። እንኳን በደህና መጣ። እንኳን ደህና ቆያችሁ። አንድ ኤፒሶድ ቀድሜ ያለው ብዬ ነው። ራስሽንም ሳታስተዋውቂ ማንነኝ ሳትይም ቀጥ ብለሽ ዘው ብለሽ ገብተሻል። እድሉን ልስጥሽ። እስቲ ዛሬ ሰላም ማነች፣ ምንድነው የስራ ኤክስፒሪየንሷ የሚለውን ነገር እስቲ ለተመልካቾቻችን ብታብራሪል። እሺ እንግዲህ ከዚህ ቀደም በነበረው ኤፒሶድ ላይም ራሴን አስተዋውቂያለሁ። አሁን ስንጀምርም አስተዋውቂያለሁ። ሰላም ዘሪሁን እባላለሁ። በሙያዬ ጠበቃና የህግ አማካሪ ነኝ። ከዚህ ቀደም እንግዲህ በነበረኝ ኤክስፒሪየንስ ለተወሰነ ጊዜ በነገረ ፈጅነት ከዛ ለረጅም ጊዜ ደግሞ በአቃቢ ህግነት ሙያ ሳገለግል ቆይቻለሁ። አሁን ላለፈው 1 አመት ከምናምን በጥብቅና ሙያ ላይ የራሴን ቢሮ ከፍቼ እየሰራው ነው የሚገኘው። እስቲ የትምህርት ዝግጅትሽ እንዴት ነች ሰላም? እንግዲህ ያው ጥብቅና ሙያ ነው ስላልኩኝ የትምህርት ዝግጅት የሚሆነው በህግ የመጀመሪያ ዲግሪን ከመቀሌ ዩኒቨርሲቲ አግኝቻለሁ። ሁለተኛ ዲግሪን ደግሞ በኢንተርናሽናል ሂውማን ራይት ሎ ሰርቻለሁ። እስቲ ወደ አንተ እንሂድና ራስህን እናስተዋውቅና ወደ ዛሬው ርዕሳችን እንሄዳለን። እሺ አመሰግናለሁ ሰልዬ። ያው ስሜን እንዳስተዋወቅሽው ነው ዮናታን ሽፈራው እባላለሁ። ጠበቃና የህግ አማካሪ ነኝ። የትምህርት ዝግጅቴን በተመለከተ በህግ የመጀመሪያ ዲግሪ ያለኝ፣ ከዚህም በተጨማሪ በዓለም አቀፍ ህግና በታክስ ህግ ሁለተኛ ዲግሪዎች አሉኝ። የትምህርት ዝግጅቴ ይሄን ነው የሚመስለው። የስራ ልምዴን በተመለከተ በፍትህ ሚኒስቴር በአቃቢ ህግነት የተለያዩ ዘርፎች ላይ አገልግያለሁ። ከዛ በኋላ ቀጥታ ወደ ጥብቅና ሙያ ወጥቼ አሁን እዛ ላይ እየሰራሁ እገኛለሁ። ይሄን ይመስላል። መልካም። እስቲ እንግዲህ ዛሬ ወደ እናንተ የመጣ ነው፣ ወደ ተመልካቾቻችን የመጣ ነው በልዩ ፕሮግራም ነው። ማለት የዚህ የነጋሪት ፖድካስት አላማ ህጎችን ማስተዋወቅ፣ ህጎች ላይ ውይይት ማድረግ ቢሆንም እስቲ ደግሞ በልዩ ሁኔታ ደግሞ ዛሬ ለየት ያለ ፕሮግራም ነው ይዘን የቀረብ ነው። እስቲ የዛሬው ርዕሳችን ምን እንደሆነ ብታስተዋውቅልን። እሺ ያው እኔም በልዩ ፕሮግራም ልምጣ ብዬ ነው እስካሁን ነጋሪት ፖድካስት ላይ ያልመጣሁት። ዛሬ ያዝነው ርዕስ አንድ ሰው የህግ ትምህርትን ለምን መምረጥ አለበት፣ ከመረጠ በኋላ ምን ይገጥመዋል የሚለውን ነገር እኛ ከልምዳችን ከገጠመን ነገር በሃይ ስኩል ላይ ላሉ ተማሪዎች፣ ህግ ትምህርት ቤት ውስጥ ላሉ ተማሪዎች፣ ምርቃታቸው ለደረሰ ተማሪዎች እንዲሁም ወላጆች እዚህ ኤሪያ ላይ ልጆቻቸውን ማሰማራት የሚፈልጉ ወላጆች ምን ማወቅ አለባቸው የሚለውን ጠቅላላ የሆነውን ነገር ከልምዳችንና ከሁኔታዎች ለተመልካቾቻችን ለማድረስ ነው የመጣ ነው ማለት ነው። ለየት የሚያደርገው ይሄ ነው የዛሬው ርዕሳችን። መልካም። ስለዚህ በዋናነት የዛሬው ፕሮግራማችን ፎከስ የሚያደርገው በህግ ትምህርት ቤት ላይ ያሉ ሃይ ስኩል ላይ ሆነው ደግሞ ወደፊት ህግ መማር ለሚፈልጉ እንደዚሁም ደግሞ አሁን ከህግ ተማሪዎች ሆነው ወደ ስራ ዓለም ለመቀላቀል በዝግጅት ላይ ያሉ ወጣቶችን ትኩረት ያደረገ እንደዚሁም ወላጆቻቸውን በዚህ ዙሪያ ላይ ምንድነው የስራ ህይወቱ ምን ይመስላል የሚለውን ካለን ትንሽ ልምድ እንዲሁም በዙሪያችን ከምናየው አስቀድመን እንዳልከው መግለጽና ማካፈል ነው የሚሆነው ማለት ነው። እስቲ ለመጀመሪያ ያክል ምንድን ነበረ ወደ ህግ ትምህርት ቤት እንድትገባ የገፋፋህ አንተን ምንድነው የነበረው?
ወደ ህግ ትምህርት ቤት እኔ ህግ ትምህርትን ለመምረጥ ምክንያት የሆነኝ ብዙ ምክንያቶች አሉ ግን ዋና ነው ብዬ የማስበውና ለራሴ የቀረልኝ ምክንያት ብዬ የምጠቅሰው ነገር ቢኖር ያው አያቴ በዚህ የህግ ሙያ ውስጥ ነው ያለፈው እና በህግ ሙያ ውስጥ አልፎ ዳኛ የነበረ ግለሰብና ሀገሩን ያገለገለ ግለሰብ ነበረ። እንደውም የተለያዩ ጋዜጣዎች ላይ ፍርዶቹ ምናምን በተለያየ አጋጣሚ ሳነብ ነው ያደኩትና በዚህ ምክንያት ይሄንን በቤተሰብ ያለውን የህግ ክብር ለህግ ሙያ ያለውን ክብር እንዲሁም ለአያቴ ካለው ሁኔታ አንፃር ተነስቼ ይሄንን ሙያ ለመምረጥ እንደ አንድ ምክንያት አድርጌ ቆጥሬዋለሁ። ከዚህም በተጨማሪ ግን ያው ትንሽ ሃይ ስኩል ላይም የነበረው ሁኔታ ሶሻል ሳይንስ ትመርጪ ሶሻል ሳይንስ ላይ ካሉ የትምህርት ዘርፎች ሞር ለኔ ኢንተረስትድ ሆኜ ልክ የወደድኩት ወይም ከግምት ውስጥ ያስገባው ትምህርት ያ ስለሆነ በዚያ አጋጣሚ ይሄንን መርጬ የዛት ኤሪያ ውስጥ ልሳተፍ ይያለው። ያንቺ እንዴት ነበር? ያኔ እንግዲህ እንዳንተ በዙሪያ ህግ የተማረ ሰው አላየሁም ግን ደግሞ የሆነ የምታያቸው ፊልሞች አባቴ በጣም አንባቢ ነበረ። የሚገዛቸው መጽሐፎች ያው የምታነባቸው ነገሮች የምታያቸው ነገሮች ተጽዕኖ ያሳድሩብሃልና አንተ ያያትን ፍርዶች ያየ እኔ ደግሞ ከልብ ወለዶች ላይ ከተለያዩ ነገሮች ላይ ከማያቸው ነገር በርግጥ ህግ ከሚለው በፊት ሌሎች ብዙ የሚያስቁ ነገሮችንም የተመኘዋቸው አሉ። እስቲ በዋናነት አይ እሱ በጣም ሁለቱማ ነገርኝ ማለት የማነባቸው መጽሐፍ የስለላ መጽሐፎች ምናምንም ነበሩበት ከየግ መጽሐፎች ብቻ አልነበሩምና ሰላይ መሆን ራሱ ደስ ይለኝ ነበር ዝም ብለህ ስታየው ማለት ነው። እና ግን በዋናነት ኢንፍሉዌንስ አድርጎኛል ብዬ የማስበው እሱ ነው። ከዛ ደግሞ ያለው ሁኔታ ናቹራል ሳይንስ ላይ ለምሳሌ ኬሚስትሪ ብዙም እኔ ፐርሰናሊ ብዙም እንትን አይደለም የምወደው አይደለም። ስለዛ በቃ በብዛት ዝንባሌ ወደ ሶሻል ሳይንስ ነው የነበረው። ከዛ ሶሻል ሳይንስን ስመርጥ በቃ በእርግጠኝነት ህግ ነው መማረው የሚለውን እንትን ያልኩት 11ኛ ክፍል ከገባውኝ በኋላ ሶሻል ሳይንስ ውስጥ ካሉት ትምህርቶች ህግ በማር የበለጠ የሚያስደስተኝ ሆኖ ስላገኘሁት በቃ ከዛን ጊዜ በኋላ በእርግጠኝነት ልይት ያለ ህግ ነው መማረው የሚል እንትን ያልኩት ከ11ኛ ክፍል በኋላ ነው። ያው በአጠቃላይ ግን ዝም ብለ ስታየው አሁን ላይም ያሉ ልጆች ላይ ዝም ብለ ነው በዙሪያ ካሉ አካባቢ ላይ ካሉ ከምንሰማው በአጠቃላይ ያኔም ስንሰማ ህግ ትምህርት ቤት ለመግባት የተለያዩ አይነት አሰምፕሽኖች አሉ። ሸምዳጅ መሆን አለብህ የሚባል ነገር አለ። ሲቪክ ጎበዝ ኮንክ ህግ ትምህርት ቤት ሰክሲድ ታረጋለህ የሚባል አለና ከዛ ጋር ተያይዞ እስቲ አንተ የተለየ የምታነሳው ነገር ካለ? አንድ አይነት ነው ያው የተለያየ ቦታ ብናድግም የትምህርት እንትናችን ቦታችን የተለያየ ቢሆንም እንደ ሀገር የኛ የልጅነት ጊዜ የትምህርት ጊዜ ተመሳሳይ ነው። አስተሳሰቡ ማህበረሰባችንም ኦልሞስት በተመሳሳይ ያስተሳሰብ ደረጃ ላይ ነው ያለውና ከዛ በመነሳት እንዳሁኑ የቴክኖሎጂውም ሶሻል ሚዲያውም እነዚህ ፖድካስቶችም ሰውን ግንዛቤ የሚያስጨብጡ ነገሮች ብዙ የሉም። ስለዚህ ሰው ካለው ማህበረሰብ ተነስቶ ከማህበረሰቡ አስተሳሰብ ተነስቶ ህግ ማለት ሲቪክስ በደንብ ማወቅ ነው። ሲቪክስ እና ህግ በጣም የተለያዩ የትምህርት እንትኖች ናቸው። ሲቪክስ ሞር ፎከስ የሚያደርገው አንድን ዜጋ ዜግነቱ ላይ ነው። ዜጋ የመሆን ሲሆን መብቱ ምንድነው፣ ግዴታው ምንድነው፣ ምን መወጣት አለበት፣ ስለ መንግስት ስለ ሀገረ መንግስት ምን ማወቅ አለበት፣ ስለ ሀገር ፍቅር ምን ማወቅ አለበት የሚባሉ ትልልቅ ኮንሴፕቶችን የያዘ የትምህርት ዘርፍ ነው። ህግ ደግሞ በሌላ ቋንቋ ራሱን የቻለ ኢንዲፔንደንት የሆነ ከዛ ደግሞ ባሻገር ሞር ዲቴይልድ የሆኑ ነገሮች ላይ ፎከስ የሚያደርግ ነው። ሲቪክና ህግ የሆነ ትንሽ የሚያገናኛቸው ነገር አለ እንጂ ጭራሽ ኮምፕሊትሊ የተለያዩ ነገሮች ናቸው። ስለዚህ የሆነ ሰው ሲቪክስ ጎበዝ ስለሆነ ሲቪክስ ላይ ጠንካራ ስለሆነ ህግ ላይ ጎበዝ ይሆናል ማለት አይደለም፣ ወይም ህግ ላይ ሰክሰስፉል ይሆናል ማለት አይደለም። እንደዚህ አይነት ሚስኮንሴፕሽኖች አሉ። ከዚህ በተጨማሪ ደግሞ ሸምዳጅ ማለት ሶሻል ሳይንስ ኤክስትሪም ላይ ያለ ሰው ኢን ጀነራል ኮንሰፕሽኑን ነው የምነግርሽ።
እንደ ሸምዳጅ ነው የሚቆጠረው ማለት አይ ሸምደዳኔ ይከብደኛል ነው የሚባለው ናቹራል ሳይንስን ለመምረጥ ሰው ሶሻል ሳይንስን ደግሞ ለመምረጥ ምንድነው የሚለው ሸምዳጅ መሆን አለ ተሸምድዳለ ምናምን ነው የሚባለው ግን እንደዛ አይደለም አክቹአሊ ትምህርቶቹም እንደዛ አይደሉም ህግ ደግሞ ሞር ከሶሻል ሳይንስ ዘርፎች ደግሞ ህግ ሞር ሽምደዳ ላይ ሳይሆን እንትን መሆን የሚመሰረተው ነገሮችን በትኩረት ማየት እኔ እንጃ አማርኛው እንዴት እንደሚገልጸው አናላይዝ የማድረግ ብቃትሽ ነው ብዙ ጊዜ ቴስት ላይ እንትን የሚሆነው ስለዚህ ከዛ ተነስተሽ ነው እንጂ ህግን የምትማሪው አናላይዝ የማድረግ ነገሮችን የማገናኘት አቅምሽ ነው እንጂ በደንብ የሚጠቅምሽ ይሄ መሸምደድ ነገሮችን ቃል በቃል ማወቅ ምናምን ጥቅም የለውም ምክንያቱም ህግ ገልጠሽ ነው የምትፈርጂው ህግ ገልጠሽ ነው ውሳኔዎችን የምትሰጪው ስለዚህ ያንን ህግ እንዴት ፕራክቲካሊ ወይንም በተግባር እንዴት መሬት ላይ አወርዷለሁ የሚለው ነገር ስለሆነ መሰረት የሚያደርገው እነዚህ አይነት እንትኖች አሰምፕሽኖች ብዙ ሰውን ይጎዳዋል ምክንያቱም ህግ ትምህርት ሲገባ የሚያገኘው ነገር ኮምፕሊትሊ የተለየ ነገር ስለሚሆን ማለት ነው ስለዚህ እዛ ላይ ያለው አመለካከትና አንደርስታንዲንግ ልክ አልነበረም ያኔ ብዬ ነው ያሰብኩት ይሄንን ግን ያወኩት ያንዴ ሳይሆን ገብቼ ከራሱ ከፈረሱ አፋ የሚባለው ከዛ ከተረዳሁት ነው የኔም ተመሳሳይ ነው ስገባ ሽምደዳ ነው ምናምን ብዬ አይደለም ግን የመረጥኩት ግን ደግሞ የሆነ ሽምደዳ ያለው ነገር መስሎኛል ህግን ስገባ ትምህርት ቤት ስገባ ማለት ነው ያ ምንድነው ያው ከዚህ ቀደም ምንድነው የሚመስለው ምናምን የሚለውን በዙሪያዬ ላይ ዲቴል የሆነ ኢንፎርሜሽን የሰጠኝም ሰው የለም ምንም የለም ዝም ብለን ነው ትምህርት ቤቱን ጆይን ያደረግነውና ስትገባ ግን ልክ አንተ እንዳልከው ንባብ ያስፈልጋል ማንበብ በጣም ያስፈልጋል የህግ ትምህርት ቤት ውስጥ መሰረታዊ ነገር ነው ማንበብ የህግ ትምህርት ቤት ውስጥ ብቻ ሳይሆን በአጠቃላይ ያው ሁሉም የትምህርት መስክ ላይ ማንበብ በጣም ያስፈልጋል የኛ ግን ይሄ ካልኩሌሽን የምትሰራው ነገር አይደለም እንደውስ በብዛት የሚሉት እንግዲህ እውነት ነው ውሸት ነው የሚለውን ሁሉም በየራሱ የሚፈርደው ሆኖ ማትስ ጠልናችሁ ማትስ ሽሽት ነው ካልኩሌሽን ሽሽት ነው ትምህርት የምትጋቡት ነው የሚባለው ዞሮ ዞሮ ግዞተኞች ነና ይባላል አይ ማመን ይቻላል ዞሮ ዞሮ ምንድነው ሽምደዳ ነው ተብሎ ነው ስንገባ ከዛ ግን ሽምደዳ ለመሆኑን በደንብ ግልጽ የሚሆንልህ ለኔ በተለይ በደንብ ግልጽ ይሆነልኝ የመጀመሪያ ሴሚስተር ላይ የመጀመሪያ ፈተናዬን ከተፈተንኩ በኋላ እስከዛሬ ይዘ ነው የመጣ ነው ያነባበብ ዘይቤና አሁን እንዴት ማንበብ አለብን የሚለው እንግዲህ ቀድሞ የነቁ በደንብ የገባቸው በሁለቱም መንገድ ያነበቡ ሰዎች ቢኖሩም እኔ ፐርሰናሊ ግን እንደዛ እንዳልነበረ በደንብ ሽምደዳ የሚባለው ነገር የህግ ትምህርት ቤት ውስጥ የሚያስኬድ ሳይሆን አስቀድመህ እንዳልከው ያው ለኔም አማርኛ ወርዱ ይከብደኛል አናላይዝ የማድረግና የንባብ ክህሎት ነው በዋናነት የሚያስፈልገውና እንደውስ በብዛት አሁንም ቢሆን ከወጣም በኋላም በስራ ዓለም ላይ ሁሉንም ህጎች ላይ የተጻፉ አንቀጾች ምናምን በቃላችን ምንችል የሚመስላቸው ሰዎች አሉ ማለት በቃል የምትይዛቸው ይኖራሉ ደጋግመ በመስራት ምናምን በቃል የምትይዛቸው ይኖራሉ ግን ደግሞ ሁሉንም ይሄ አንቀጽ ባንቀጽ በቃል ይዘህ አይደለም የሚሰራው ሪፈር ታደርጋለህ ኮዶችን ሪፈር ታደርጋለህ እንደዛ ነው የሚሰራውና እንዳልከው ሽምደዳ የሚለው ነገር የተሳሳተ ሽምደዳ መቻል የሚለው የተሳሳተ አረዳድ ይመስለኛል እኔ አሁን የሚመስሉን ነገሮች ይመስሉን የነበሩት ያጋጠመንን ነገር በትንሹም ቢሆን አንስተናልና እስቲ ያንተ ኤክስፔክቴሽን ስትገባ የነበረውን ነግረናል እዛ ስትገባ ግን ምንድነው የነበረህ ኤክስፒሪየንስ ወይም ያጋጠመህ ነገር ምንድነው የነበረው እስቲ ያው ዩኒቨርሲቲ ሲገባ በተለይ እኛ በገባንበት ጊዜ ዩኒቨርሲቲ ማለት የሆነ የተለየ ነገር ማለት የተለየ ፐርሶናሊቲ እንደሚያስፈልግ የተለየ ያጠናን ዘዴ እንደሚያስፈልግ እና በተለየ ሁኔታ ድሮ እኔ እስከ 12 ክፍል ከነበርኩት ዮናታን የተለየ ዮናታን መፍጠር እንዳለብኝ አስቤ ነው የገባሁት እና እውነት ነው ያው እስከ ዩኒቨርሲቲ አንደኛ አመት ስማር ነው በህይወቴ እስከ ዛሬ አጥንቼ እንደማላቅ የተረዳሁት
እስከ 12ኛ ክፍል ስቀልድ እንደነበር የገባኝ ነገር ግን በዚህ ሂደት ውስጥ ራሴን ያገኘሁት ምን ሆኖ ነው ሌላ ሰው ሆኜ ነው ያገኘሁት ሌላ ሰው ማለት ከራሴ ያጠናን ስታይል ከራሴ ነገሮችን የምረዳበት ስታይል ወጥቼ ሌላ ሰው ሆኜ በቃ ሁሌ ለማንበብ ዝግጁ የሆነ ዝም ብሎ የሚያነብ እንቅልፉም መጣ የሚያነብ ፈጠጠም የሚያነብ በቃ አለ አይደል ይሄ ሞት ወይም ህይወት አይነት ህይወት እንትን ውስጥ ነው የገባሁት የነበረው ስለዚህ ያ እንደዚህ አይነት ያጠናን ስታይል እንትኑ ባህሉ ጥሩ ነው የማጥናት እንትኑ ማደጉ ነገር ግን እውቀትሽ ላይ ወይንም ምንድነው ፍሬ ላይ ግን ያን ያህል ኮንትሪቢዩሽን አለው ብዬ አላምንም እኔ ከገጠመኝ ኤክስፒሪየንስ ስለዚህ ወደ ቀልቤ ለመመለስ አንድ ሴሚስተር ፈጅቻለሁ ወደ ቀልቤ ተመልሼ ከዛ በኋላ እንዴት ነው ማጥናት ያለብኝ ማን ነበርኩኝ ከዚህ በፊት ስለዚህ የነበረኝ ነገር ላይ የነበረኝ ኳሊቲ ላይ መጨመር እንዳለብኝ የገባኝ ያኔ ነው ዩኒቨርሲቲ ስለሆነ የተለየ ሰው መሆን አይጠበቅብኝም ስለዚህ ድሮ ምረዳባቸው ነገሮች ድሮ ማጠናባቸው ነገሮችን እነሱ ላይ ፎከስ አድርጌ የጥናት እንትኔን ነው የቀየርኩት ባንዴ እንደዛ ማድረግ ምን ማለት ነው አሁን እንቅልፌ ከመጣ ተኛለሁ አልሞትም ምክንያቱም እንቅልፌ መጥቶ ማነበውም ነገር ስለማይገባኝ ስለዚህ የሚመቸኝን ሰዓት መምረጥ የሚመቸኝን ያጠናን ዘዴ መምረጥ ለምሳሌ ኖት ይዞ ማጥናት ከነበረ ድሮ እንትኔ ሃይ ስኩል እያለው ወይም እስከዛ በፊት የነበረው ሰክሰስፉል የሆነው ያጠናን እንትኔ እንደዛ ከሆነ አሁንም ዩኒቨርሲቲ ስገባ እሱን በተሻለ መልኩ አደርገዋለሁ እንጂ እሱን ትቼ ሌላ ነገር ውስጥ አልገባም ስለዚህ ያጠናን ዘዴ ላይ ማሳደግ አፕግሬድ ማድረግ ላይ ፎከስ አደረኩኝ እንጂ ያንን የተውኩትን ነገር መልሼ ወደ ራሴ ተመልሼ እንደዛ ሳስተካክለው ነው ከህግ ትምህርት ጋር ልግባባ የቻልኩት እንጂ መጀመሪያ ጭራሽ መግባባቱላ እስኪ ከብደኝ ድረስ ነው የመጀመሪያ ፈተና ስትፈተኝ በዛ ላይ ደግሞ የሰው ባህሪ ይለያያል አንዳንድ ሰው ብዙ መጽሐፍ አንብቦ ይመጣል ማለት ይሄ ትምህርቱን ከመማሩ በፊት ስለ ትምህርቱ ከመምህሩ እኩል የሚያውቅ ብዙ ሰው ነው ያለው እና ይገባል እኔ እንደ ኖርማል ሰው ህግ ምንድነው የሀሁ ላጠና ነው የገባሁት ህግ ምንድነው የሚለው ላጠና ገባው ስገባ ይሄው ቲቸር ነው ማለት እንደ ሃይስኩል እንደለምር ነው ይሄው ቲቸር እንደዚህ እንዴ ከዛ ያኔ ድንግጥ ነው የምትዩ እኔ ያነበብኩ አይደለም እንዴ ምን እየተፈጠረ ነው ምናምን የሚለው ያስደነግጠኛል ይሄም አስደንግጦኝ ነው አክቹአሊ ሌላ ዓለም ውስጥ ገብቼ ራሴን ያገኘሁት ከዛ በኋላ ይሄ ወንፊቱ አለ አይደል ያው ፈተና ነው እንግዲህ ወንፊቱ ላይ ግን ስትቀመጪ ምንም በቃ ማለት የሆነ ነገር ይገባሻል አዎ ማለት ብቻ ራስን ትፈትሽበት አዎ ኢቭን ምን ነው ሰዎች አሉ የሆነ ስም ትጠሪና ማ ስትባይ ያጎበዙ ምናምን እንላለን የሆነ በቃ ክፍል ውስጥ የሆነ ያኔ ሴንቲሜሪ መጽሐፍ ምናምን አለ እነሱን በቃ ጨምጭሞ ይመጡ አሉ የሆነ ነገር ሲባል ከመምሩ ጋር የሚግባቡት እነሱ ናቸው በዛ ላይ ቋንቋ ያው ለህግ ትምህርት የሆነ እንግሊዘኛ ቋንቋ በጣም ወሳኝ ነው ብዬ ነው ማምነው ብዙ ነገር እንድትረጂ ያው ቋንቋ ያው የመረዳት አቅምሽን ስለሚጨምር ነው የተለየ ስኪል ሆኖ ሳይሆን የተለየ ሰው ያደርግሻል ማለት ሳይሆን ነገሮችን የመረዳት ትምህርቱም የሚሰጠው ያው በዛ በእንግሊዘኛ ስለሆነ እሱ ነው የመግለጽና የመረዳት አቅምሽ የማሰብ አቅምሽም ስለሚጨምር ከዛ አንፃር የሚያስደነግጡሽ ነገሮች አሉ ግን ስትፈተኚ ወንፊቱ ላይ ስትስቀመጪ ግን ላይክ ያን ያህል እንዳልሆነ ነገሮች ይገባሻልና ብቻ የኛ የዩኒቨርሲቲ የመጀመሪያ አመት ልምዳችን በጣም ሆረር ነው ለኔ በጣም ከባድ ጊዜ ነበር የነበረው በቃ ብዙ የሚያስደነግጡኝ ነገሮች ነበሩ ባራለው ብዬ አይደለም ግን በቃ የት ነኝ ካልተፈኩት ነው አይ የት ነኝ የሚለው ጥያቄ አይገባሽም ሁሌ ምክንያቱም የምትሰሚው የሚወራው ነገር አለ ከዛ የምትማሪው ነገር አለ ድሮ ሃይስኩል ያው ትማሪያለሽ እኮ ትምህርት የሶሻል ሳይንስ ትምህርት ደግሞ ላይክ ሂስትሪ ጂኦግራፊ ላይክ ያደገ ነው የሚመጣው ላይክ 5ኛ ክፍል 7ኛ ክፍል አንድ አይነት ይሆናል ትንሽ ይጨምራል 9 11 ስለዚህ የሆነ አዲስ ነገር ህግ ትምህርት ቤት ደግሞ ስትገቢ የሆነ ፐርሰን ምንድነው ትባያለሽ ሰው ምንድነው የሚለው ነገር አሁን የሆነ ተራ ኮንሴፕት ነው የሚመስልሽ ከዛ ሰው ምንድነው የሚለው ነገር እኔ ክፍል ውስጥ ቁጭ ብዬ ሰው ይጨቃጨቃል ሰው ምን መቼ ነው ሰው የሚሆነው ምክንያቱም ጥቅሙ በኋላ ነው የሚነገርሽ አንድ ሰው መሆን ወይም ፐርሰን ይለዋል የህግ ቋንቋው ሰው መሆን ምንድነው የሚጠቅመው የሚለው መጀመሪያ የጋሁ ሊማር የገባ ሰው አይገባው ነው አይገባኝም ነበር ሁለት አይነት ሰዎች አሉ ማለት ከዛ የሆነ ጊዜ እየተማርን የሆነ 3ኛ ክላስ ላይ ምናምን
ምን ሊያደርግልን ነው ሰው የሚለው ማወቅ የሚያስፈልገው? ማለት አንቺ ሰው የምታውቂው የሂውማን ቢንግ ነው እንጂ በህግ ደግሞ ሰው መሆን ደግሞ ሌላ ትርጉም ያለው ነገር ነው። ስለዚህ ይጨቃጨቃሉ። መምህሩም ይመጣል ፐርሰን ይላል። ፐርሰን መቼ ነው የሚሆነው? ኮንሲቭድ ቻይልድ የሆነ የተጸነሰ ልጅ መቼ ነው ሰው የሚሆነው ምናምን ይባላል። የኔም ድክመት ሊሆን ይችላል፣ ቀድሜ የሆኑ ነገሮችን አለማንበቤ ምን ማለቴ የኔ ክፍተት ሊሆን ይችላል። ግን ግራ ይገባኝ ነበር። ከዛ በኋላ አይ ግራ ከሚገባኝ ለምን እንዳስፈለገ ለምንድን ነው ማልጠይቀው ወይንም ማላነበው? በባህሪ ደግሞ አንዳንድ ሰው መጠየቅ አይወድም። ከዛ እንትን ለማለት ሞከርኩኝ። ምንድነው ሰው ለምንድነው ሰው መሆን ማወቅ ያስፈልጋል የሚለውን ሳይ ለካ ጥቅሞች አሉት። ጥቅሞቹ ሲገባሽ ስለዚህ መከራከር ያስፈልጋል። መቼ ነው ሰው ሆናል አልሆነ የሚባለው ነገር ላይ እንደዚህ አይነት ነገሮች ስለሆነ የሚገጥምሽ እንደ ህግ ትምህርት ቤት ስትገቢ ማትሰምተሽ ማታቂው ነገር ስለሆነ የሚገጥምሽ ከነዛ ትደነግጫለሽ። ስለዚህ ሆረር ነው የሚሆንብሽ አንዳንድ ነገር። ዋናው ነገር እንዳልኩሽ ምንም መረጃ የምናገኝበት መንገድ ስለሌለ የተሻለ ደግሞ ተምሮ እንዲህ ነው ዩኒቨርሲቲው እንደዚህ ነው ብሎ ደግሞ የሚነግረን ሰው እኔ በአቅራቢያ አልነበረም እንዳጋጣሚ ሆነ። ስለዚህ እነዚህ ነገሮች ስለጎደሉኝ አሁን ደግሞ ስላለፍኩት እንደዚህ አይነት ሁኔታ ውስጥ ያሉ ሰዎች ደግሞ ይሄንን ተረድተው የሆነች ነገር ቢያገኙ ብዬ ነው እዚህ ርዕስ ላይ ማለት ራሱ። በአጠቃላይ ምንድነው ያው ለህግ ትምህርት ብቻ ሳይሆን በአጠቃላይ ሁሉም ዩኒቨርሲቲ ስትገባ አዲስ ነው የሚሆንብህ። አንዳንዴ ከዚህ ቀደም የነበረ ያጠናን ዘዴ የነበረ የጥናት ልምዶች የንባብ ልምድህ ምናምን የሚያግዝህ ነገር አለው ማለት በየዲፓርትመንቱ በተወሰነም ቢሆን ልዩነት ያለበት ነገር ሊኖር ይችላል። ግን በአጠቃላይ ንባብ የትኛውም ቀደም እንዳልነው የትኛውም የትምህርት መስክ ላይ የሚያስፈልግ ነገር ነው። ከዛ ግን ልክ በተለየ ሁኔታ ደግሞ እንግዲህ እኛ ኤክስፒሪየንስ እንዳደረግነው በዚህ ሙያ ላይ ደግሞ የምታነብበት መንገድ እንግዲህ ከዚህ በፊት እስከ 12 የመጣበት የምታነብበት መንገድ የነበረው አሁን ከሚያስፈልግ የንባብ አይነት ጋራ ተመሳሳይ ከሆነ እድለኛ ነህ በቃ ማለት በዛው በነበርክበት ትቀጥላለህ። ላንተ ነገሮች ቀላል ይሆኑልሃል። አንዳንዴ ግን ሁለቱ የተለያየ አይነት ይሆናልና ልክ እዛ ስትመጣ እስከምትረዳው ድረስ ላንተ ያስቸግራል። እና እንዳልከው ነው አሁን የተለያየ ቦታ ብንሆንም አብዛኛው ጋር የነበረው ኤክስፒሪየንስ ተመሳሳይ ይመስለኛል። እና ምንድነው አሁን ልክ እንዳልከው ክላስ ውስጥ ስንገባ ሁሉም ሰው ግማሹ አዲስ ሆኖ ሊሆን ይችላል፣ ግማሹ ደግሞ በቂ ዝግጅት አድርጎ አጥንቶ ምናምን ሊሆን ይችላል የመጣው እና ሊያስደነግጥ ይችላል ልክ መጀመሪያ ላይ እንዴ። በተለይ ደግሞ ከዚህ ስትሄድ እንዳትባረሩ ሴሚስተር ላይ ተባረህ እንዳትመጣ ምናምን ብዙ አይነት እንትን ይዘህ ነው የምትመጣው። በተለይ ደግሞ ከነበርክበት ኤሪያ ወጣ ብለህ የምትማር ከሆነ ብዙ አዲስ ነገሮች አሉ። በአጠቃላይ ዩኒቨርሲቲ ላይ ስትገባ ያው ሁሉም ሰው ዩኒቨርሲቲ የገባ ሰው ኤክስፒሪየንስ ያደረገው ነገር ይመስለኛልና ምን እንትን ትላለህ በዋናነት ብዬ የማስበው ያው ራስህን ማዳመጥ። ከዛ የትኛው ነው ለኔ የተመቸው አጠናን እንዳልከው አንዳንድ ሰው እየደከመው አጥንቶ ውጤታማ የሚሆን ሰው አለ። አንዳንድ ሰው ደግሞ ደክመህ ወይ ከጥናት አትሆን ወይ ከእረፍትህ አትሆን ባክነህ ውጤትም ላይመጣ ይችላል። እና ልክ መጀመሪያ ለምሳሌ እኔ ህግ ትምህርት ቤት ተመድበን ዶርም ገብተን በሳምንት ይሆናል ብቻ ገና ትምህርትም አልተጀመረም። ያው አንድ ወር ምናምን ብዙ ጊዜ አይጀመርም በስነ ስርዓት ትምህርት ፈተና እንትን ምንድነው ምደባዎች ምናምን እንደ ማቴሪያሎች እንትን እስከሚባሉ አስተማሪዎች እስከሚመደብ ምናምን ተብሎ ብቻ አንድ ወር ምናምን ይሄ መደበኛው ስርዓት ላይ አንገባም። እና በዛ ጊዜ ውስጥ ገና የመጀመሪያ አመት ተማሪ ሆነን ዶርም ውስጥ ቁጭ ብለን ህገ መንግስት ይዛ ቁጭ ብላ የምታነብ ልጅ ነበረችና ስታይ በቃ ከባድ ነው ይሄ ነገር ፈተንተኑ ማለት ዶርም ውስጥ የነበርነው ደግሞ ክላስ ውስጥም አብረን በአልፋቤት ስለሆነ ክላስ ውስጥም አብረን ይሆንን ነውና ህገ መንግስት አሁን ማለት ኮርስ ሲሰጠን የተመደበው ኮርስ እንትን ሲሰጠን አይ ቲንክ ሰርዲር ላይ ነው አይደል ኮንስቲቱሽናል ነው የተማርነው። ሰከንድ ሴሚስተር እና ሶስተኛ አመት የመጀመሪያው ሴሚስተር ላይ ነው የተማርነው። ግን ያው በአጠቃላይም እንደዚሁ ህግ ሲባል ብዙ ሰውም ሲጠቅስ ሰምተህ ከሆነ ህገ መንግስቱ ነው የሚለው። ፍትሐብሔር ህግ አለ፣ ብዙ ህጎች አሉ፣ የወንጀል ህግ አለ። ግን ብዙ ሰው ሪፈር የሚያደርገው ህገ መንግስቱ እያለ እና
ልክ የመጀመሪያ አመት ገና እንደገባን ህገ መንግስቷን ከፍታ ጥሩ እኮ ነው ማንበብ ይጠቅማል። ሲቪክስ ምናምን ስንማርም ህገ መንግስቱን ጋር የተያዙ ነገሮች እንትን ብለናል። ግን እኛ ደግሞ ስናየው እንዴ ከባድ ነው ይሄ ነገር ሚል እንትን ይፈጥርባል። ግን ዞሮ በዋናነት ብዬ ማስበው ለየትኛውም የትምህርት መስክ ሊሆን ይችላል ያው ሰዎች ራሳቸውን ማዳመጥ በጣም አስፈላጊ ነገር ነው ለተማሪዎች ብዬ አስባለሁ። ምክንያቱም የትም ዘርፍ ላይ ብትገባ ኢንተረስት ያለ ኤሪያ ቢሆን የበለጠ ሰክሰስፉል ትሆናለህ። አንድ ሁለተኛ ነገር ራስን ባዳመጥክ ቁጥር ደግሞ በኢንተረስት ባለህ ነገር ላይም ቢሆን በደንብ ውጤታማ እንድትሆን ደግሞ ያግዛል ብዬ አስባለሁኝና እንግዲህ የነበረው ኤክስፒሪየንስ እንደዛ ነው። ኢቭን እስቲ እንትን ሲባል ራሱ ቅድም ከሽምደዳ ጋርም ተያይዞ ሊነሳ ይችላል። ብቻ የተሳሳተ አመለካከት የሚለው ለምሳሌ ፈተና ስገባ የምትጠብቀው ፈተና አለ። ከዛ ኦፕን ቡክ ነው ፈተናው ምናምን ሲባል የምታስበው በቃ ባላነብም ከዛ ላይ ነው የምገለብጡት ምናምን ነው የሚሉን ሌላ ዲፓርትመንት። ሌላውም እንደዛ ነው። አንቺም መጀመሪያ እስክትፈተኝ ድረስ ከዛ ኦፕን ቡክ ስለሆነ ፈተናው የሚቀልህ አይነት ነገር ነው የሚመስልህ። ከዛ በቃ ዝም ብለህ ከዛ የምትገለብጥም የሚመስላቸው አሉ ሌላ ዲፓርትመንት ላይ ያለው። ግን ያው ምንድነው ማድረግ ያለብህ ምናምን የሚሉት ፕራክቲካሊ የተለዩ ነገሮች ናቸው። ምናልባት እዚህ ላይ መጨመር ካለ የራሴ ኤክስፒሪየንስ ሰፋልኳ ሰፍ ብላል ሁኔታውን ሳይሆን ያው የሚገጥሙ ነገሮች ነው። ያው ግቢው ስታሳልፊ ላይፎችን ያው ከብዙ ሌሎች ዲፓርትመንቶች ጋር ያው መነጋገር መነቋቆር ምናምን ኖርማል ነውና በቃ ኦፕን ቡክ ምናምን እኛ እንሸማቀቃለን የሆነ ኦፕን ቡክ ምናምን ባያቁብን። ምክንያቱም ኦፕን ቡክ ከተባለ ምን መጻፍ ገልጠ ምናምን የሰራም የህግ ተማሪ ምናምን ነው የሚባለውና እኛም ይሄ ኦፕን ቡክ ሲባል የፈለጋችሁትን ነገር ይዛችሁ መግባት ትችላላችሁ ሲባል መጀመሪያ በቃ ሰላም ነው ምናምን መልእክት ታደርጊያለሽ የሆነ ወይ በርሳስ የሆነ በቃ ያወጣዋል ምናምን የምትዩን ቦታ ለበኋላ ያው ብዙ ትልልቅ መጻፎች ስለሆነ የሚኖሩሽ እነሱን ለመግለጥ ምልክት ታደርጊያለሽ ምን ትያለሽ በቃ ተዘጋጅተሽ ይሄ እንትኑ ላይ ሳይሆን ፎከስ የምታደርጊው መምህሩ ምን አይነት ጥያቄ ያወጣል የትኛው ቦታ አገኘዋለሁ ነው እንጂ ያንን ቦታ አንብቤ ምናምን ልግባትም የመጀመሪያ ጊዜና እዛ እሱን ይዘሽ ትገቢያለሽ እንዳለ አሰማምረሻል በቢጫ በቀይ። ከዛ ፈተናው ይመጣል። ኦፕን ቡክ ነው ያው የፈለግሽውን ትይዣለሽ። ያው ኦፕን ቡክ ማለት ምናልባት ግልጽ ለማድረግ ያክል ኮዶች የተለያዩ የህግ መጽሐፍ ማብራሪያዎች ሳይሆን የህግ ህጎችን ይዘህ ፈተና ላይ ገብተህ ከሚሰጥህ ኬዝ ጋራ እሱን እያየህ መስራት እንደማለት ነው። ግልጽ ለማድረግ ያክል አቋርጠህ ብዬ ነው ይቅርታ። አይ አንዳንዴ ደግሞ እንደዛ ይሆንና ደግሞ ኤኒ ማቴሪያል ይቻላል። ኦፕን ቡክ አንዳንድ ፈተናዎች ኤኒ ማቴሪያል ይዘሽ ትገቢያለሽ። አንዳንድ ፈተናዎች ደግሞ እንደዛ ከሆነ ከባድ ነው ፈተናው ማለት ነው። አንዳንድ እንትኖች ደግሞ ኮድ ብቻ ኮድ ግድ ስለሆነ በተለይ የኮድ ትምህርቶች አሉ። ኮድ ስንል ህጎቹም ማለታችን ነው። የፍትሐ ብሔር ህግ፣ የወንጀል ህግ፣ የቤተሰብ ህግ እንደዛ እንደየትምህርቱ ሁኔታ ማለት ነው። የህግ እንትኖች መጽሐፎች አሉ። የህግ መጽሐፎች ሲባል ኮሜንተሪ ያልሆኑ ህግ የሚደነግጉ መጽሐፎች እንደሱ አይነት መጽሐፎች ይሆናሉ። የፈለካቸውን ይዛችሁ ይግቡ ሲባል ያው አንቺ ኤክስፔክት የምታደርጊው አደማምቀሽ ትገቢያለሽ። ፈተናው ስገልጪው ሌላ ነገር ነው ማለት የቱን ከምኑ ጋር እንደምትገናኙ ያይገባሽ። ይሄ ይዘሽ ተሸክመሽ ሄድሽው ዲክሽነሪ ምናምን ይዘን እንሄዳለን። ዲክሽነሪ የህግ ዲክሽነሪ ምናምን ይዘሽ ትሄጃለሽ። እኔ አሁን አልገልጠውም ፈተና ላይ ማለት ጊዜም የለሽም። ፈተናውን ተረድተሽ ያን እንትን የቱ ጋር አገኘዋለሁ ሲቀጥል የምታገኙ ከሆነ ኦፕን ቡክ አይሆንም። ላይክ የሚጠበቀው ካንቺ የሆነ ያንን ሐሳብ ተረድተሽ መግለጥ ወይም ፕራክቲካል እንትኑ ላይ ምንድነው ይሄ ልምዱ ላይ ወይም የገጠመው ጉዳይ ላይ ማዋል ነው የሚጠበቅብሽ። ስለዚህ ለማዋል ደግሞ የሚጠቅምሽ መጀመሪያ ማወቅ ነው። ከዛ በኋላ አናላይዝ ማድረግ ነው ወይም ኮኔክት ማድረግ ሁለቱን ማገናኘት ነው። ስለዚህ ዶቶቹን ማገናኘት ነው የሚሆነው የህግ እንትን ብዙ ጊዜ። ስለዚህ ያንን ስለሚጠይቅሽ ይሄ አንበበሽውም እንብለሽውም ቢሆን ላይክ አንበበሽ ማወቅሽ ነው የሚጠቅመው ማለት ነው። ማንበበሽ አይደለም የሚጠቅመው። አንብቤ የቱ ጋር ነው የምጠቀመው እንደዚህ አይነት ሁኔታ ሲገጥመኝ የትኛውን ህግ ነው ሪፈር ማድረገው የሚለው ነው። ስለዚህ መጀመሪያ እስኪገባን ድረስ ዝም ብለን በቃ እንገባለን ሳንግባባ ወይ ሳንገልጠው እንወጣለን። ከዛ በኋላ ነው ያለክ ስደግሚው
ኦፕን ቡክ ነው ከተባለ ስጋት ነው እንደው የሚገባሽ። ምክንያቱም በጣም ማንበብ እንዳለብሽ ይገባሻል፣ በጣም መዘጋጀት እንዳለብሽ ይገባሻል ማለት ነው። ስለዚህ ብቸኛ የምትጠቀሚው ነገር ኢቭን አንዳንድ ፈተናዎች እኮ ህጉን መጥቀስ እኮ አይጠበቅብሽም። አርቲክል ጥቀሽ አትባይም። ላይክ ሀሳብ ነው የምትጠየቂው። የሆነ ሀሳብ ይገጥምሻል፣ ያንን ሀሳብ እንዴት ነው ሶልቭ የምታደርጊው ወይንም እንዴት ነው የምትፈቺው የሚለውን ነገር ነው የምትጠየቂው። ስለዚህ እንደዛ ስለሚሆን እንደዚህ አይነት ነገሮች ሚስኮንሰፕሽኖች እንዳሉ ሆነው ወይንም የሰዎች ግን ያረዳድ እንትናቸው እንዳለ ሆነው ይሄ ያው አለማወቅ ነው። ይሄ ሁሉ እኮ መምህራኑም ትምህርታቸው ላይ ነው ፎከስ የሚያደርጉት። ተማሪውን ያጠናን ዘዴው ምን መሆን እንዳለበት ብዙዎቹ አይመክሩ። ኢቭን ፈተና ሲመጣ ላይክ አይ ዶንት ኖ ካራክተራይዝ ለማድረግ ሞክራለሁ፣ ግን መደባበቅ ይበዛዋል። ላይክ ተማሪና መምህር ላይክ መምህሩም ተማሪ ያወቀልኝ የሚለው ነገር ላይ የሆነ ትንሽ ሪዘርቬሽን አለው። ተማሪውም መምህሩ ምንድነው የሚፈልገው የሚለውን ደግሞ እንትን ለማለት ነው። ከትምህርቱ ምን ማወቅ አለብኝ አይደለም፣ ያው ፈተና ስለሆነ እንደዚህ አይነት እንትኖች ስላሉ ብዙ ነገሮች ላይ እንትንላለን ሳይገባን ያለፍናቸው ነገሮች አሉ። ህግ ትምህርት ቤት ስንገባ ምንድነው ኤክስፔክት ማድረግ ያለብንን የሚለውን በትንሹም ቢሆን ዝም ብለን ዳሰነዋል። ከዛ ደግሞ ምንድነው ከህግ ትምህርት ቤት ስትወጣ ወይም ደግሞ ህግ እየተማርክ ምንድነው እምሰራው ብለህ ስታስበው በአጠቃላይ በቃ ህግ የህግ ባለሙያ ሲባል በቃ ሄዶ መከራከር የሚለው ነው በብዛት አብዛኛው ሰው ትኩረት ያለው። ግን እስቲ ምን አይነት ዘርፎች ነው ያሉት በህግ ሙያ ላይ? አንድ ሰው ምን ከህግ ትምህርት ቤት ሲወጣ ምን አይነት ሙያ መስኮች ላይ ሊሰማራ ይችላል? ምን አይነት መስኮች ነው ያሉት የሚለውን እስቲ። ህግ ትምህርት ቤት እያለን ስንማርም ስንመረቅም ምናስባቸው ነገሮች ይኖራሉ። እንደ ሰው ይለያያል። ብዙ ሰው ህግ ስትማሪ ዳኛ ነው እንደሆንሽ ነው የሚያስበው፣ ወይም ዳኛ እንደምትሆኝ ነው፣ ዳኛ ልትሆን ነው ምናምን ነው የምትባየው። አንቺ ደግሞ እንደየው ሰው የሚለያይ ሆኖ አሁን በግሌ ህግ ስማር የሆነ ዓለም አቀፍ ድርጅት የሆነ ሁማኒቴሪያን ኦርጋናይዜሽን ውስጥ ገብቼ ምናምን ዩኤን ምን ይሆኑ በቃ አለ ኢቭን እዛ ቁጭ ብዬ በሄግ ፍርድ ቤት ምናምን ነው የምመኘው። እና በቃ የሆነ እንደዚህ አይነት ቦታ ላይ ምደርስ አድርጌ ነው ማስበው። ያው መድረስ አይቻልም አይደለም እያልኩ ያለሁት፣ ግን ማስበው እንደዛ ነው። እንደወጣው የሆነ ትልቅ ዓለም አቀፍ ኦርጋናይዜሽን ላይ ገብቼ እዛ ላይ ወይ የሰብአዊ መብት ድርጅቶች ላይ ገብቼ ወይ ደግሞ እንዳልኩሽ እንደዚህ አይነት ኤሪያ ላይ እንደምሰራ አስቤ ነበር መማረው የነበረው። ያው በእኛ ጊዜ ያው ኤንጂኦ ምናምን ይባላል። ያው ኤንጂኦ ውስጥ መግባት ያው ከፋይናንሻል እንትኑ አንፃር ሊሆን ይችላል ሰው እንደዛ የሚለው። ያው እንደዚህ አይነት ሀሳቦች አሉ። ስለዚህ እንደዚህ አይነት እንትኖች ውስጥ እገባለሁ የሚል ሀሳብ ነው እንጂ ያለኝ ፍርድ ቤት አካባቢ አቃቢ ህግ አካባቢ እንደዚህ አይነት ስራዎች የሆነ እንዳሉ አስባለሁ፣ ግን የኔ አይመስሉኝም። በእርግጥ እንዳልኩሽ አያቴን ነው አይቼ እንትን ያልኩት፣ ግን በሆን እንኳን ዳኛ ነው። ስለዚህ አያቴ ዳኛ ከነበረ እኔ ደግሞ ዓለም አቀፍ የህግ ባለሙያ መሆን አለብኝ ብዬ ነው ሳቴላሳ ዓለም አቀፍ የህግ ባለሙያ መሆን አለብኝ ብዬ ነው። ስለዚህ ከሱ ላይክ አፕግሬድ አደርጋለሁ የሚል ሀሳብ ነበር የነበረኝ። ግን ተመርቄ ግን ስወጣ ያው አንድ ሰው ተመርቆ ከወጣ በኋላ ኔክስት እንትኑ ስራ ፍለጋ ነው የሚሆነው። ስራ ፍለጋ ላይ በህግ ሙያ ላይ ያሉት ኤሪያዎች በጣም ውስን ናቸው። እንደምታስቢው እዛ ላይ እንደምታስቢው አይደሉም። ብዙ ኤሪያዎች አሉ፣ ግን በጠቅላላው በአብዛኛው ወይ ሊቲጌሽን ውስጥ ወይ ክርክር ውስጥ ገቢያለሽ ወይ ኮንሰልተንስ ውስጥ ወይ ማማከር ውስጥ ገቢያለሽ ማለት ነው። ስለዚህ ሁለቱ በአብዛኛው ያሉት ሌላ ሊኖር ይችላል፣ ግን በአብዛኛው ከህግ ሙያ የተመረቀ ሰው እንደተመረቀ ስራ ሊሰማራ ቢል ሲባል የፈለገውን በግሉ ስራ መስራት ይችላል። ነገር ግን ይሄ በሙያ በህግ ሙያ ስራ ለመስራት ወይ በተመረቀበት ሙያ ስራ ለመስራት ያሰበ አንድ ሰው ሊገጥመው የሚችሉት እነዚህ ናቸው። የክርክር ኤሪያው ላይ ሊገባ ይችላል፣ ወይ ደግሞ ማማከር ኤሪያው ላይ ሊገባ ይችላል። በብዛት እንደዛ ስለሆነ ያለው በብዛት ቅጥር ነው ማለት ይቻላል አይደል? መጀመሪያ እንደወጣ የሚያጋጥም ማለት በግልሽ የምትሰሪ አትሆኝም። የለም አስቻይ ሁኔታም የለም ምንም ሆነ ምንም ታገኘው ድረስ። ስለዚህ ቢያንስ ሚኒመም ኦፍ 3 አመት ወይንም በትንሹ 3 አመት መስራት አለብሽ።
የሆነ ፍቃድ አውጥተሽ እንኳን በግልሽ ለመንቀሳቀስ ከፈለግሽ ማለት ነው። ስለዚህ በግል የሚሰራ ስራ አይ ዶንት ኖ ከሚዲያ ጋር የተያዘ ስራ ሰራለው ካልሽ የማንቃት ስራ ምን ማለት ስራ ካልሆነ በስተቀር ይሄ የራስሽን ሚዲያ እንትን አቋቁመሽ ካልሆነ በስተቀር ከዛ ውጭ ያለው ቅጥር ነው ያለው። መምህርም ብትሆኚ ቅጥር ነው። ማማከርም ላይ ሰራለው ብቲ የሆነ ቦታ ነው የምትቀጠሪው። ድርጅት ሊሆን ይችላል፣ ግለሰብ ጋር ሊሆን ይችላል። ክርክርም ላይ ልገባ ካልሽ ሞሮለስ የሚሆነው የመንግስት የክርክር እንትኖች አሉ ወይ ደግሞ የግል ደግሞ ዘርፎች ላይ ነው የምትሰማሪው። ስለዚህ ቅጥር ነው። ኢንሹራንሶች፣ አቃቢ ህግነት ብዙ ኤሪያዎች አሉ። እነዛ ኤሪያዎች አብዛኛው ክርክር ላይ ወይም ሊቲጌሽን ላይ ነው ፎከስ የሚያደርገው። ላይክ የድርጅቶችም የህግ አማካሪ ወይም ጠበቃ ነገረ ፈጅ ብትሆኚ የምትሰሪው ከክርክር ጋር የተያዙ ነገሮች ነው። የወረቀት ስራዎች የሉም ማለት አይደለም፣ ግን እነዛ ኤሪያዎች ላይ ያተኮረ ነው የሚሆነው። ኮንሰልተንሲ ላይ ደግሞ ከሆነ ማማከሩ ላይ ደግሞ ከሆነ እዛ ኤሪያ ላይ ያሉትን ነገሮች ነው ምስለ። ስለዚህ በአብዛኛው ኤክስፔክት ማድረግ ያለበት አንድ ሰው ተመርቆ ሲወጣ ከሁለቱ የትኛው ነው ለኔ ሞር እንትኔን ፍላጎቴን እንትን ምልበት ማሳካበት ብሎ አስቦ መምረጥ እንዳለበት ነው የሚሰማኝ። እንደዛም አለ። ያ ማለት ለምሳሌ ኮንሰልቲንግ ላይ በደንብ መስራት ፈልጋለሁ የሚል ሰው ገና ከወዲሁ የዛን የስራ ልምድ ያዳበረው ቢቆይ መልካም ነው። አይ እኔ በደንብ ወደ ጥብቅናው ክርክር ላይ ነው መስራት የምፈልገው የሚል ሰው ከሆነ ደግሞ እንደ ፍላጎቱ ማለት ነው በተቻለ መጠን ከክርክር ጋር ተያያዥ የሆኑ ስራዎች በቀን ፍርድ ቤት እያስኬዱ የክርክር ችሎታን የምታዳብርባቸው ስራዎች አሉ። ለምሳሌ አንደኛው እንግዲህ እኛም የነበርንበት የአቃቢ ህግ ሙያ በጣም ሰፊ ብዙ ክርክሮችን የምታይበት በተለይ ደግሞ በወንጀል ኤሪያ ላይ በደንብ ልምድን የምታዳብርበት የክርክር ችሎታን የምታዳብርበት ችሎት ላይ ያለህን ችሎታ በደንብ የምታዳብርበት ነው። ዞሮ አንዳንድ ጊዜ አንዳንዶች ምን ይላሉ መጨረሻ ጎልህ ኮንሰልተንሲ ቢሆንም ሊቲጌሽን ላይ የሰራህ መቆየት አያግድም። ግን ኮንሰልተንሲ ላይ ቆይተህ ወደ ሊቲጌሽን መሄድ ብዙ ጊዜ አስቸጋሪ ነው ይላሉ። አይቻልም አይደለም፣ ግን አስቸጋሪ የሚያረግባቸው ሁኔታዎች ደግሞ ሊኖሩ ይችላሉ። ግን በዛም በዚህም በተቻለ መጠን በኋላ ላይ መሆን ለምትፈልገው ነገር በደንብ ራስን እያዘጋጀ ከወዲሁ የስራ ልምድን በዛ መንገድ እያመቻቸ መሄድ መልካም ነው። ግን ያው ስራ ፍለጋ ላይ ስትወጣ እንደዛ ላትል ትችላለህ። አንተ እንደምትፈልገው ስራ እንትን ላትል ትችላለህ። ማስተውሰውኛ ስራ በእኛ ባች በተለይ ደግሞ ልክ እንደተመረቀን የሆነ ትንሽ አስቸጋሪ ነገር ነበር ስራ ለማግኘትም። አላቅም አሁን ላይ እንዴት ነው የሚለውን፣ ግን ማስታወቂያ ራሱ ስናይ 5 አመት የስራ ልምድ 5 አመት የስራ ልምድ አላቸው ማለት እንደዛ የ5 አመት የስራ ልምድ ራሱ በቃ እንዴት ብርቅ የሚደረስ አይመስልም። አሁን ሳስበው ይገርመኛል። 10 አመት 11 አመት የስራ ልምድ ኑሮ ማለት ልብም ብዙም እንትን ላትለው ትችላለህ። ግን ያኔ ላይ ሆነ እንደተመረክ 2 አመት የስራ ልምድ 5 አመት የስራ ልምድ ምናምን ተብሎ ተለጥፎ ስታይ ማስታወቂያ ላይ በጣም የምትደርስበት ወይኔ መቼ ነው ይሁን ላይ ስራ ልምድ የሚኖረኝ ምናምን ብዬ ነበር ያኔ ማስበው። እንግዲህ ያኔ ላይ ማለት ነው ልክ እየሰራ ስትቆይ ገና ምንም ማለት ገና ይሰራህም አይመስልም። ገና ብዙ ነገር ማወቅ እንዳለብህ ምናምን እየተረዳህ ነው የምትሄደው። ግን ያኔ ላይ ሆነ ስታየው በቃ 3 አመት የስራ ልምድ ያለው በጣም ልዩ ነው ምናምን ብለን ነው የምናስበው። እና ስራ ፍለጋውን ስትጀምር ይሄ ጎሌ ይሄ ስለሆነ ይሄን አልሰራም ምናምን ብለህ ላትቀመጥ ትችላለህ። ለምን አሁን እንደውስ በደንብ የህግ ባለሙያዎችን እያንዳንዱ ኤሪያ ላይ የማሳተፍ ድርጅቶችም የህግ ባለሙያዎችን መቅጠር ልምድ እየዳበረ ብቻ ከነበረው እኔ እንኳን በኔ ኤክስፒሪየንስ እንኳን ከነበረው የተሻለ ነገር እንዳለ ይሰማኛል። ማለት ከጊዜ ጊዜ ይሄን የህግ ባለሙያዎችን በየዘርፉ
ወይ ብዙ ነንም የሚባል አይመስለኝም እንደውስ ከፍላጎት አንፃር ባለሙያ ከሚሰጠው ጥቅም ከሚያስፈልግበት ኤሪያ አንፃር ብዙ ነን ባለሙያው ብዬ አላምንም። ግን ስራው የሚወጣው የስራ ማስታወቂያና የሚወዳደረው የነበረ ሰው ስናመለክት በጣም ብዙ ነው የነበረው። ስለዚህ ያው አንዳንድ ሰው ነፃ ሰርቪስም እየሰጠ የቆያለ ወዲያውኑም ተሳክቶለት ስራ ያገኙ ሰዎች አሉ። ረጅም ጊዜ ደግሞ ስራ በመፈለግ ቆይተው አንዳንዶቹ እንደውስ ፕሮፌሽንም ቀይረው ሌላ ስራ ውስጥም እንትን ያሉ አሉ። እና የስራ ፍለጋው አሁን ላይ የተሻለ ቢሆንም ከነበረው ግን ደግሞ ይሄ ህግ ትምህርት ቤት ውስጥ ሆነ ምን እንጃ እንግዲህ የሚፈራ ያለ ሰው ካለ አላቅም። ግን በቃ ወጣ ስራ ጀመርክ ገባ ሰላም ነው በየቦታው ተጠብቂያ እንደዛ ነው ኤክስፔክቴሽን ያብዛኛው ሰውና ትንሽ ያስቸግር ነበር። እስቲ ያንተ ምናልባት ያንተ የነበረ ኤክስፒሪየንስ ምንድን ነበር የሚመስለው ከስራ ፍለጋ ጋር? እንዳንቺ ተንገላታ አይመስለኝም። ተንገላታ ማለት ይከብደኛል። እንደውም አንቺ በስራ ፍለጋ እንደውም ልዩ ልምዶችም አሉሽ። እስቲ እንደውም ይጠቅማል ብዬ ስለማስብ እስቲ የመጀመሪያ ስራሽ እንዴት ነበር? እስቲ እንዴት ነው ያገኘሽው? መጀመሪያ እኔ እንደተመረቀን እንደወጣን የነጻ ህግ ድጋፍ የሚሰጥ ተቋም ውስጥ ነው የገባሁት። አዲስ አበባ ዩኒቨርሲቲ ስር ነው እዛ ነው የገባሁት። እንደ ቅጥር ሳይሆን ይሄ ማስታወቂያው እንደ ቅጥር ሳይሆን ያው ነጻ ህግ ድጋፍ ነው ራስሽ ሄደሽ ላግዛችሁ ብለሽ ማለት ነው እጅ አውጥቼ በለው። አይ አጋጣሚው ነበረ እንትን አልኩኝ እዛ ገባሁኝ። ያው የተወሰነ ጨንቆሽ ነው ስራ ባለማግኘት እንትን ውስጥ ተጨንቀሽ ነው እንደዚህ አይነት እርምጃ ይወሰድሽ? ቶሎ ነው ሐምሌ ነው እንትን ያልነው ነሐሴ ላይ ጭንቀትም አልነበረም። ማስታወቂያ እኮ ይወጣል ማግኘት ነው ከባድ ማለት ሄደ የሚወዳደረው ሰው በጣም ብዙ ነው የነበረው። ማለት ማስታወቂያ ይወጣል ስለ በጣም ብዙ ይወጣል አይደለም ግን የሆነ የምታመለክትበት ቦታ አለ። ከብዙ ጓደኛ ሆነሻል የትም የማታውቂው ሰው በስራ ፍለጋ ውስጥ ቦታ ስትገናኝ ሰላም ስትባባል እዚህ መጣ ምናምን እየተባባል የተለመዱ ፊቶች እንደዛ አለ። ግን በዋናነት የሆነ አመልክተህ ከዛ የሚወዳደረው ሰው በጣም ብዙ ነው እና ተስፋ ታረጋለህ። ያመለከትኩበትን እመዘግባለሁ እስቲ ጠሩኛል አይጠሩኝም የሆነ ተስፋ ታረጋለህ እና ይሄ ስራ በጣም አጥቼ ተንገላታው ምናምን እምልበት አልነበረም። አንድ ወር ነው ነሐሴ መስከረም ላይ ኦሬዲ ይሄኛው ነጻ ህግ ድጋፍ ጋር ሄጄ ጀምሬያለሁ። ከዛ እሱን ያው እንደ ስራ ልምድ አይቆጠርም የገቢ ግብር ምናምን የሚከፈልበት አይደለም። ግን ለኔ ይሄ ከነባራዊው ሁኔታ ጋራ ራሴን ለማስተዋወቅ በጣም ምቹ ሁኔታን የፈጠረልኝ። በነበርኩበት ዩኒቨርሲቲ ላይ ሌጋል ኤድ የነጻ ህግ ድጋፍ አገልግሎት ለመስጠት ተመዝግቤ ነበር። ግን እድሉ አልነበረኝም። በጣም ብዙ ሰው ይመዘገባል ብዙ ተማሪ ፍላጎት ስላለው እድሉን አላገኘውም። እዚህ መጥቼ ነው ያንን ያገኘሁት። በዛ ጊዜ ውስጥ በቃ እንደ ስራ ነው የቆጠርኩት። የሆነ የኪስ ገንዘብም ነበረው በቃ ለኔ አለም ነው። ከዛ በኋላ ነው የተወሰነ 2 ወር 3 ወር ከቆየው በኋላ በዛው አጋጣሚ በነጻ ህግ ድጋፍ አገልግሎት ካገኘዋት ጠበቃ ጋር አረ ስራ እንትን የሚባልበት የለም ምናምን እያልኩ ስጠይቃት እሷ የምትሰራበት የነበረ አንድ ድርጅት ላይ አጋጣሚ ማስታወቂያ ወጥቶ ስለነበረ እዛ እንዳመለክት ላከችኝ። ከዛ በስማም በከፍተኛ ጉጉት ነበረ እዛ ሄጄ ኢንተርቪው ሲሄድ በጣም በከፍተኛ ጉጉት ነበር እንትን ያልኩትና ለምን ደግሞ ብዙ ጊዜ እንዳልከው ነው ወይ በ0 አመት ልምድ ሲወጣ በጣም ብዙ ሰው ነው የሚያመለክተው ያለው እና ይሄ እዚህኛው ቦታ ላይ የተወሰነን ሰዎች ነበር ነው የተወዳደር ነው። በዛው እዛ ጀመርኩ ያንን እየሰራው ምንድነው በብዛት ከማማከር ጋር ኮንሰልቴሽን ነው እንጂ ችሎት ላይ አሁን ያልኩ ስራውን ያገናኘችኝ ጠበቃ ችሎቱን በደንብ የምትሸፍነው እሷ ስለነበረች ችሎት ላይ ክርክር ማድረግ እንትን አልገጠመኝም። ግን በጣም የተለዩ ኤክስፒሪየንሶች ከስራው ዓለም ጋራ በአጠቃላይ ስራ ከቢዝነስ ዓለም ጋራ
በጣም ብዙ ነገር አስተምሮኛል እዛ የነበረኝ 1 አመት። ከዛ በኋላ ደግሞ የፍትህ ሚኒስቴር ላይ የፌዴራል አቃቢ ህግ በዜሮ ልምድ ማስታወቂያ ሲወጣ እዛም በተመሳሳይ በጣም ብዙ ሰው ነው ያመለከት ነው። ግን ደስ የሚለው ነገር ያኔ እኛ ስንገባ 200 ሰው እንሆናለን መሰለኝ 100 ወንድ አካባቢ ነው። በጣም ብዙ ሰው ነው የተቀጠረውና ሰፊ እድል ነው የደረሰው። በየአመቱ እንደዚህ አይነት እድል ላይገኝ ይችላል። ግን አጋጣሚ ሆኖ የዛኔ በጣም ሰፊ ሰው ነው የተቀጠረው። ከዛ ገብተን ደግሞ ያገኘነው ኤክስፒሪየንስ እንደገና ሌላ አዲስ ኤክስፒሪየንስ እዛም ውስጥ ራሱ 9 አመት ነው እንግዲህ በአቃቢ ህግነት የቆየሁት አስቀድሜ እንደገለጽኩት። በ9 አመት ውስጥ 3 ዲፓርትመንት 3 የተለያየ ቦታ ነው የነበርኩት። 3ቱም ላይ ራሱን የቻለ ብቻ ሁሌ አዲስ ነገር የምትማርበት የስራ አለም ቢባልም ገና ሁሌ የምትማርበት ነገር ነው። ይሄ የህግ ሙያ በቃ አለቀ የምትለው አይደለም። ሁሉ ጊዜ የሆነ አዲስ ነገር ትማርበት አለ። ራስን በጣም አፕዴት ማድረግ ቀደም እንደው ስናነሳ እንትን ያልጠቀስነው ነገር በየጊዜው ራስህን ማብቃት፣ በየጊዜው ማንበብ፣ ራስን ከአዲስ እንትኖች ጋራ ማስተዋወቅ የሚጠይቅ የሙያ ዘርፍ ነውና እንደዛ ነው የነበረው። ያንተን ሳናወራ እኔ ብዙ አይ ያንቺ ስለሚበልጥ ነው ያው እኔ እንዳልኩሽ እኔ ቤቴ ቁጭ ብዬ ስራ የሚመጣልኝ የመሰለኝ ላይክ ተመረኩ በቃ እዚህ ቦታ እኮ ትፈልጋለህ መባል አርጌ ነው ራሴን ያሰብኩት የነበረው። አይ ዶንት ኖ ለምን እንደዛ እንዳሰብኩ አልገባኝም። አሁን ላይ ራሱ ሳስበው ምን አይነት ቅንጦት ውስጥ እንደነበርኩ ራሴን እስክጠራጠረው ድረስ ነው። እዛ ያው ሐምሌ መጀመሪያ አካባቢ ነው የተመረቅነው። ጠበቅኩ፣ ሐምሌን ጠበቅኩ፣ ምንም የለም። ነሐሴን ጠበቅኩ፣ ምንም የለም። ማለት ቤትም ያዩኛል ማለት ሁኔታ የግራ ገብቷቸው ማለት በጣም እየተዝናናው ነበርና ከዛ በኋላ ሳየው ነገሩ እየከፋ ነው። ከዛ በኋላ ያው ቀይን ይዤ ጓዜን ይዤ ስራ ፍለጋ ወጣው ማለት ነው። ስራ ፍለጋ ስወጣ ታያለሽ የተለያዩ ማስታወቂያዎችን። እኔ አሁን ያኔ ማይገቡኝ ነገሮች ነበሩ። አሁን ደሞዙ ቢነገረኝ ደስ ይለኝ ነበር። አሁን የሆነ ስራ ቅጥር ሲወጣ የሆነ ደሞዙን እንቅጩን ቢነግሩኝ በጣም ነበር ደስ የሚለኝ። ግን በተለይ የግል ድርጅት ሲሆን ደሞዝ በስምምነት ምናምን ነው የሚለው። የመንግስት ሲሆን በብዛት በስኬል ስለሆነ የሚሆነው ደሞዙ ምናምን ያስቀምጣሉና 17 19 ነበር 19 እንደዛ ያስቀምጣሉና የሆነ የምታያቸው ቦታዎች ከጅምሩ በቃ ዲስከሬጅ ያደርጉሻል። መስራት እንዳለብሽ የሆነ ጊዜ እየሄደብሽ እንደሆነ ይገባሻል። የሆነ ከትምርት በኋላ የሚቀጥለው ስራ ነው። ከዛ በኋላ ሰው ያው ሁሌ በመፈለግ ውስጥ አይደል ያለው በማያቋርጥ መፈለግ ውስጥ ነው የሰው ልጅ ያለውና ስራ ፍለጋ ውስጥ ራሴን አገኘሁት ሳላስበው። ከዛ የምታየው ነገር ዲስከሬጅ ያደርግሻል። ትሞክሪያለሽ ግን ኢንኬስ የሆነ አንቺ አረ ይሄ በዚህ ደሞዝ እንዴት ይኖራል የምትይው ቦታ ላይ የሆነ 500 ምናምን ሰው ተሰልፎ ልታገኝ ትችያለሽ። ከዛ ቤት ሰብቶኛለሽ ከአንዳንድ ሰው ጋር። አሁን እኔ በስራ መፈለግ ውስጥ ከ5 ከ6 ሰው ጋር ሰላም መባባል ሰው ሆኜ ነበር በቃ። እንደውም ከዛ በኋላ እዛ ወጥቷል እዚህ ወጥቷል መረጃ ነው በቃ። ምንም በየዋህነት ስለሆነ የምትንቀሳቀሹ ያኔ ኢቭን የሆነ ኮሽ ባለ ቁጥር የሆነ ኮታዬን ያጠባል ምናምን የሚል ሰው አልገጠመኝም። በቃ ይጠራኛል እኔ እሄዳለሁ እንትላለሁ። እዛ በዚህ መቅበዝበዝ ውስጥ ሆኜ ያው መጀመሪያ ገቢዎች የሆነ ማስታወቂያ ወጥቶ ነበረ በአቃቢ ህግነት። እዛ አመለከትን። ከዛ አመለከትን ከብዙ ሰው ጋር ተፈተነን። አይ ዶንት ኖ ፈተናው ራሱ ትዝ ይለኛል። ህዳሴው ግድብ ምን ያህል ያመነጫል ምናምን የሚባለው ፈተናዎችን የተፈተነው አማርኛ የኢትዮጵያ የብሔራዊ ቋንቋ ነው ወይ እውነት ሐሰት? አዎ ቀለብ ይሁን እንደዚህ አይነት ፈተናዎችን ተፈተነን። ፈተናውም እንትን ስለነበር ያን ያህል የተለየ ነገርም ስላልነበረ ኢትዮጵያ በጂዲፒ ማን ይበልጣል ብቻ ይሁን 5 ሀገር ምርጫ ይቀርብልሻል እንደዚህ አይነት ለሁሉም ሰው የወጣ ፈተና ነው። ያኔ ተቋሙ የሚቀጥረው ለሁሉም ሰው ስለነበር ለአቃቢ ህጉም ለሌላም ሙያ ላይ ላለ ሰው ለአይቲም ለብዙም እንትን የወጣ ነው። የሆነ ጀነራል የሆነ ኮንሴፕት ያለው ጥያቄ አይነት ነበር። እኛ ለሱ ፈተና ያነበብኩት ህግና እንትን ተዘጋጅቼ ሄድኩትና የመጣው ፈተና እንዳለ በቃ ብዙም እንትን አላለንም። ገባን ተፈተነን። የሆነ ቀን ተጠራን ሳናስበው ግቡ እንዲ ስራ ጀምሩ። አረ ሄድን እንትን ሞላው ፎርም ሞላው ምናምን
ቀጥ ብዬ ወደ ቤት መጣሁ። ከዛ በጠብቅ አይጠሩኝም ማለት ልምዱም አይ ዶንት ኖ አንዳንዴ ፈዝዤ ነው እንዴ ምናምን ትያለሽ። ከዛ አረ እነዚህ ሰዎች ምንድነው ችግራቸው ብዬ ከእለታት አንድ ቀን ሆነ ከአንድ ወር ነው ከ15 ቀን በኋላ ሲሄድ የት ነበርክ? ሰው እኮ ጀምሯል ተባልኩ። ምን እንዳለ ከኔ ጋር የገቡት ስራ ጀምረው እየሰሩ ነው። ከዛ በቃ አጣድፌ ምን ብዬ እኔም ስራዬን ጀመርኩ። ስሄድ ሲኒየርና እንትን ሆነን ቁጫል። ቀድሞኝ የገቡት ሲኒየር ናቸው። 15 ቀን በመዘግየት ማለት ሲኒየር ናቸው። ብዙ ነገር ያውቃሉ። የሆነ ነገር ይከፍታሉ፣ ችሎት ምናምን ይሄዳሉ። እኔ ገና ሰውም አላውቅም። ከዛ ግራ ገባኝ፣ አዲስ ሆንኩኝ። ከዛ ገና እየተላመድን ምን እያልን ስንሄድ ከዛ ደግሞ በእዛ እየሰራን እያለ ፍትህ ሚኒስቴር እንዳልሽው ሌላ በአቃቢ ግነት ማስታወቂያ ወጥቶ ነበር። እዛ ጠሩን። እዚህ ይሻላል እዛ ይሻላል ምናምን የሚል እንትን ውስጥ ገባን። ያኔም የሚነግርሽ ሰው የለም። ሰው የሚነግርሽ ጥቅሙን ነው። የደሞዝ ልዩነቱን የደሞዝ ልዩነቱን ይነግርሻል። እንደን በቃ እዛ የተሻለ ስለነበረ ፍትህ ሚኒስቴር ገባን ማለት ነው። ፍትህ ሚኒስቴር ገብተን በ0 አመት የስራ ልምድ አሁን እናመሰግናለን ፍትህ ሚኒስቴርን። ምንም ማለት እኔ አሁን የህግ መናኝ ነኝ። ያኔ ፍትህ ሚኒስቴር ስገባ የህግ መናኝ ነኝ። ምንም ፕራክቲካል አለሙን አላቅም። ቲዮሬቲካል እንትኑ ላይ በጣም እንትን ነኝ። ህግ ምንድነው፣ ኮንሴፕቶቹ ምንድናቸው፣ ቤዚክ ፕሪንሲፕሎቹ፣ ፈንዳሜንታል እንትኖቹ ሁሉ ጁሪስፕሩደንስ ይባላል። የህግ ፍልስፍናው ላይ ታጭቀን ነው የምንወጣው። ተማሪ ስትሆኝ እንደዛ ነው። የኛ ደግሞ ኤግዚት ኤግዛም ስለነበረው ያኔ መጨረሻ አመት ላይም ሁሉንም ሪቫይዝ አድርገሽ ነው የምትወጪው። ስለዚህ እኛ የህግ መናኝ ነን። ስለ አለም አናቅም። ስለ ስራ እንዴት ነው አቃቢ ህግ የሚሰራው ምናምን የሚለውን አናቅም ብዙም። ስለዚህ ቀጥታ ይሄ ፍትህ ሚኒስቴር ማን ጥቁርና ቀይና ሳይል ይሄን ያመሰርታል ምናምን ሳይሉ እኛ የህግ መናኞቹን አስገቡንና ከአለም ጋር አስተዋወቁን እልሻለሁ። ይሄ ነው የኔ ስራ። ከየትኛው አለም ጋር? ያው ከፕራክቲካል አለም ጋር ምን ገጥሟል? በጣም እያሳቀ ነው ይሄን እያወራ። እኔ በጣም ብዙ ነገር ነው እንዳልኩሽ። አሁን ተቀይሮ ሊሆን ይችላል። ያኔኛ ስንገባ ቅድመ ስራ በእርግጥ አሁን ሌላ ሰው ሚስ አንደርስታንድ እንዳያደርገኝ ይሄንም ነገሮች በተለየ መልኩ እንዳልገልጽ ክልሎችና አዲስ አበባ ዳኛም አቃቢ ህግም በተለይ አቃቢ ህግ የሚቀጠርበት እንትን ሂደት ይለያል። ክልሎች ላይ አንድ ሰው ቅድመ ስልጠና ይወስድና ጁዲሻል ትሬኒንግ ይባላል። እሱን ይወስድና ለዛ ተወዳድሮ ይገባና ከዛ በቅድመ ስልጠና ላይ ፕራክቲካል እንትኑን በተሻለ ተረድቶ ወደ ስራ ይገባል። ላይክ 8 ወር ሊሆን ይችላል፣ 1 አመት ሊሆን ይችላል። አንዳንዱ ጋር ደግሞ 2 አመት ነው በየክልሎች። እዚህ ፌዴራል ላይ ፍትህ ሚኒስቴር ግን ምንም ቅድመ ስልጠና የለውም። ቀጥታ እኛን እንዳልኩሽ ቀጥታ ወደ ስራ ነው የገባ ነው። ከዛ ያኔ አይ ዶንት ኖ ፖለቲካ ግለቱ ሊሆን ይችላል አሁን እንደተለወጠ አውቃለሁ። ግን የሰለጠነው ስትራቴጂ እና ፖሊሲ፣ የመንግስት ፖሊሲ ስትራቴጂ አይነት ስልጠናዎችን ነው ለ15 የመጨረሻ ቀን አንድ ቀን ብቻ እሱም የሆነ ሰው ወራ ነው እንጂ ትንሽ የተወሰነ ልምድ ለውጥ ለማድረግ ተሞከረ እንጂ በቃ እንደዚህ ፖሊሲና ስትራቴጂ ላይ ነው። ኢቭን በየእንትን ተከፋፍለን በየግሩፑ ስልጠናውን ስናደርግ ኢንተረስቲንግ ነው፣ ግን ለስራው አይደለም። ይሄ ለሙያ እንትኑ ያን ያህል እንትን የለውም። ያው ማወቅ የትኛውንም ነገር ማወቅ አይደለም ለህግ ባለሙያ ብዙ ኤሪያ ላይ ስለሚሰራ ማንኛውም ሲኒየር ዜጋ ወይም ማንኛውም ዜጋ ማወቅ አለበት ብዬ አምናለሁ። ግን እንደዚህ አይነት ስልጠናዎችን የሰለጠን ነው። ስለዚህ ስልጠናዎቹ ዲሞክራሲ ሸሻ ፈገፈገ አብዮታዊ ዲሞክራሲ የሚሉ ነገሮች ናቸው። በተወሰነ እናቃቸዋለን። ተማሪም ሆነን አንዳንድ ቦታ ላይ በግድ የሰለጠናቸው ስልጠናዎች ነበሩ። እዛ ስልጠና ላይ ፎከስ ነው ያደረግነው። እቺን የ15 ቀን ስልጠና ሰለጠን ወደ ስራ ነው የገባ ነው። እኔ እንግዲህ እንደምታውቂኝ የሆነ ነገር ላይ እንትን ለማለት ነገ የሚገጥመኝን ነገር ዛሬ ላይ አልጨነቅበት ባህሪዬ ነው። እና አሁን ለምሳሌ አቃቢ ህግ ነኝ። ስለዚህ አቃቢ ህግ ምንድነው፣ የቱ ጋር ነው የሚውለው፣ የቱ ጋር ነው እንትን የሚለው ብዙም አልጨነቅም። ስሆን ሆነዋለሁ ብዬ ስለማስብና ብዙም ዝግጅት ያን ያህል አላደረኩም። አንዳንድ ሰው ተማሪም ሆኖ ፍርድ ቤት ይሄዳል፣ አቃቢ ህግ ጋር ይሄዳል፣ የሆነ ነገር ይሰራል ምናምን ብዙ ነገር ውስጥ ይሳተፋል። እኔ ክረምት ለረፍት ነው የምጠቀመው። ከዛ ውጪ ስመረቅም አቃቢ ህግ አለፍን ገባን፣ ምንም አላቅም።
ማለት ፕራክቲካል አለሙ ምን እንደሆነ አላቅም። ኢቭን ኮድ ኦፍ ድሬስ ምን መሆን አለበት የሚባለውን አላቅም። ያን ያህል የተጋነነ ያለባበስ ወጣ ያለ ያለባበስ ስታይል አለኝ ሳይሆን ተማሪ ስትሆኝ የሚኖርሽ ያለባበስ ስታይል እና ደግሞ አሁን አቃቢ ጎኖች ተሾመች ስትሰሪ ደግሞ የሚኖርሽ ያለባበስ እንትን አለ። ከዛ ጀምሮ ይቸግረኝ ነበር ምን መሆን እንዳለበት። የሆነም አስበው ነገር አለ ግን በቃ እሱን እስክትቀይሪ ቢሄቪየራል እንትኑ እስኪመጣ ድረስ ብዙ ስትረግሎች አሉ። ከኃላፊዎችም ጋር በጣም ብዙ ጊዜ ጫማህን ልብስህን ምናምን ስባባል ራሱ አስታውሳለሁ ያኔ። ያ በዚህ አጋጣሚ አመሰግናለሁ። በጣም ብዙ ያለባበስ እንትኔን አስተካክያለሁ በዚህ ምክንያትና ከዛ የሆነ ቀን እንዲ እንትናልን ቦታ ተመደብን። ከዛ በኋላ ተመድበን ሰራን። ያኔ እኛ ስንገባ ብዙ አቃቢ ግጥረት ስለነበረ ነው ብዙም ተቀጥሮ የነበረውና ብዙ ቦታ ሲኒየር አቃቢ ጎች የሉ። ስለዚህ የሆነ ነገር ሃንድል እንድናደርግ እንገደዳለን። እዛ የሆነ እንዳጋጣሚ ተገኘው የሆነ ቦታ ላይ ሲያዩ ማንም ሰው የለም ችሎት የሚገባ። እዛ ያው እኔ እንደምታይ ነኝ ሲባል ምንም ምፈራው ነገር የለም። እምቢ ነገ ምን ይሆናል የለም። ምን ላርግ አልኩኝ። ያዜንን የሚባለውን ሰምተና ተባልኩኝ። ከዛ መዝገብ ተሰጠኝ። መዝገብ ስሙን ያዝኩ። ከዛ መዝገብ ስሙን ይዤ ላጥ ብዬ ሲሄድ የሆነ ድምጽ ሰማሁ ከደረጃ እየወረድኩ ያለ ማለት። ከዛ ዞር ስል ሰው ይጮሃል ማለት እዛ ያሉት ባለሙያዎች እና ይሄ መዝገብ ቤት የሚሰሩ ሰዎች። ከዛ ምንድነው ብዬ ሲሄድ ለካ ካባም አልያዝኩም። ፍርድ ቤት በሌጣው ልገባ ነበር። ካባ ያዝ ምናምን ተብዬ ካባው ተሰጠኝ። ከዛ ካባይን ይዤ ችሎቱን አጣርቻለሁ። እንዲህ እንዳያስኩት ረስቼዋለሁ። ካባውን ገባው ሳለብስ ከነ መዝገቡ ይዤ ቀጥ ብዬ ገባው። እኔ ነኝ የምጠበቀው። እንዳጋጣሚ ሆኖ ችሎቱ ጊዜ ቀጠሮ ችሎት ነው ግን በተደራቢ የሚያያቸው መዝገቦች ነበር። መደበኛ ችሎት አብሮ ይደርቡ። እና ጊዜ ቀጠሮ አልቆ አቃቢ የለም ተብሎ በቃ የመጨረሻው እኔ እየተጠበቅኩ ችሎቱ ግጥም ብሏል። ተከሳሽና ጠበቃ ቆሟል። እኔ እየተጠበቅኩ ነው። ደረስኩ። እዛ ደረስኩኝ። ካባዬን ያስኩኝ ሳይ የሆነ ድምጽ ሰማለሁ እንዲ ሳልፍ በእንትኑ በሰዎቹ መሃል ካባው ምናምን። ከዛ ሳይ አላረኩትም። እዛው አስቀመጥኩና እንትኔን መዝገቤን እዛው ችሎት ውስጥ ከዛ ዳኛው እኔ እንደው ሲባል የሰማሁት መሬት ጋር ቁጭ አርጎ ነው። አይ መዝገቡን እዛ ለሰውት አልኩዳ እዛው ችሎት ላይ ለበስኩና ከዛ ቆምኩኝ አቃቢ ግም የሚቆምበት ቦታ ላይ። ከዛ በኋላ አላቅም እንዳልኩሽ የሆነ ቀድሞ ነገሮችን የማነፍነፍ እንትን ብዙም ስለሌለኝ ከዛ ሄድኩኝ። ጥቅም አለው ማነፍነፍ ጥቅም አለው ምንም ጥያቄ አለው እሱን አልክድም። ግን እኔ ደግሞ አይ ዶንት ኖ ለኬት እንዳመጣው ድፍረቱንም አላቅም። በቃ የሆነ ቀን ይሆናል ብዬ ስላሰብኩት ገባው። ከዛ ዳኛው አሁን ያው መጀመሪያ ዳኛ ይሰይማል የትም ያለ ነገር ነው። ከዛ እኔ ቆምኩኝ። እነሱን ሰይመዋል። እኔ ስደርስ አቃቢ ህግ ሲለኝ እኔ ስሜን መናገር እንዳለብኝ አላወቅኩም። መዝገቡ ለዛሬ ተቀጠረው ብዬ ጀመርኩ። መዝገቡ ላይ ተጻፈ ቀጥታ። ከዛ እንዲህ ብሎ አየኝና ሳቅ ብሎ ስምን አለኝ። ከዛ ስሜን ተናገርኩ። ቀጠለ። ደስ የሚለው ነገር ዳኞቹ ምናምንም ይረዱናል። አዲስም እንደሆነ ስለሚያውቁ ይረዱናል። ከዛ ለሆነ ማጣሪያ ምስክር ነበር ፍርድ ቤት የጠራው የሆነ ጉዳይ ለማጣራት። ምስክርም መከላከያ ምስክርም ተሰምቶ ከዛ ምስክሩ ቀረበ። ከዛ ጥያቄ ይጠየቃል። አሁን እንትን ላይ መቼ መቆም እንዳለብኝ አላቅም። ብቻ ጠበቆቹ የሆነ ሰዓት ይቆማሉ፣ የሆነ ሰዓት ይቀመጣሉ። ከዛ አይ በቃ እኔም እንትን ማለት የለብኝም አልኩና ጠበቃው ሲቆም አብሬ ቆማለሁ። ከዛ እሱ ሲጠይቅ ጠይቃል አያለሁ፣ ሰማዋለሁ። ቁጭ ሲል ቁጭ እላለሁ ምንም። ከዛ ምን ላርግ? ከዛ የሆነ ሰዓት ቆሞ ቀረ። እጪ ሰው ያልኩና ቁጭ አልኩኝ። እዛ ሳይው ዳኛው ምንም አላለኝም። አይ ሰላም ነው ማለት ነው ምናምን ብዬ ቀጠልኩ። ጠየቀ። አንዳንዴ ፖሊሶች ምናምን ስላሉ ቆም ይሉኛል፣ ቆማለሁ አንዳንዴ። ከዛ ሁለት ጠበቆች ስለሆኑ በተከታታይ ነው የሚጠይቁት። ጠየቁና እኔ ጋር ደረሰ። እነሱ ዋና ጥያቄ ነው የጠየቁት ነው እነሱ ፍርድ ቤት ጠየቀና
ማጣሪያ ምስክር ነው። አዎ እነሱም ምን አይነት የምን ምስክር ነው? ማጣሪያ ምስክር ነው። ጉዳዩን ያጣራል ብሎ ፍርድ ቤት የጠራው ፍርድ ቤት ለብቻው የጠራው። ከዛ ያው እነሱም እድል ተሰጣቸው እንዲጠይቁ። እሺ ከዛ የሆነ ነገር ጠየቁ። ከዛ የሆነ ነገር መዝግብ ያለው የሚያስታውሰው ነገር የሆነች ነገሮችን መዝግብ ያለው ቀቢግ ተባልኩ። ቀጣልኩልሽ ማረጋገጥ ያስኩኝ ፍርድ ቤትና እነሱ የጠየቁትን ማረጋገጥ ማለት እነሱ ጠይቀዋል። ለምሳሌ ወንበሩ አረንጓዴ ነበር ብሎ ፍርድ ቤቱ ጠይቋል። ከዛ በኋላ እኔ ምንድነው ያለብኝ ኃላፊነት በደንብ አላቀውም። ወንበሩ አረንጓዴ ነበር አለው። አዎ ጥያቄውን እየደገምኩ የፍርድ ቤቱን ማረጋገጥ አለብኝ ብዬ ነው እንትን ያልኩት። መዝገቡንም አላቀውም ፍርዳት አንብቤም ስላልገባው ማለት ነው። ሲኒየሮችም ሸውደው ግባ ተብዬ ነው የገባው። እኔ በርታ ተብዬ የገባው ሰው ነኝ እንደነገርኩሽና እዛ አይ በቃ የሎትም ሌላ ተባልኩኝ። እዛ ይሆንና አይ በቃ ባረካው ነው ምናምን አልኩና ዳኛው አይ የለኝም ጨርሰናል ተባለ። ከዛ ቁጭ አልኩኝ ጨርሻለሁ። እኔ ቀጠሮ ምናምን የለ ልወጣ እየተዘጋጀው እያለ ቀጠሮ ምናምን ይሰጣል። እዛ ልወጣ ስል እንደዚህ ምናምን ብሎ ዳኛው መጨረሻ ላይ የተደረገውን የለቱን እንትን ብሎ ቀጠሮ ሊሰጥ ሲል ቁጭ ብያለሁ። እኔ ማለት ወይ ይጨርስና ወይ የሆነ ጋፕ ሲኖር ልወጣ እያሰብኩ ማለት እዛ ስራዬን ጨርሻለሁ ብዬ ልሄድ ስል አቃቢ እነሱም እንደ ቀጠሮ አይዙም ምናምን ስባል አይ ለካ ያስፈልጋል ብዬ ተነስቼ ቀጠሮን ይዤ ወጣሁልሻለሁና እንደዚህም አለ። በጣም ብዙ እንደዚህ አይነት ልምዶች ነው ያሉን። አዎ ያው እንትን ላይ የህግ ትምህርት ቤት ውስጥ ያለ እንትን ቲዮሪውን መማር ምን ይላል እንዴት ነው እንትን የምትለው የሚለውን መማር፣ ከዛ ደግሞ ፕራክቲካል የሚመስለን በቃ ሙት ኮርት የሚባል አለ ምስለ ችሎት አምሳለ ችሎት ማለት እዛ ላይ ክርክሮች ይደረጋሉ። ርዕስ ይሰጣል። ያው እሱ ላይም ብዙ ሁሉም ተማሪ የሚሳተፈው አይደለም፣ ግን ታያለ ፕሮሲጀራል አይደለም እንትን ባትልም ታያለ። አዎ በዛትም ደግሞ ዓለም አቀፍ የሆኑ ህጎች ላይ ነው እንደዛ አይነት ክርክሮች የሚደረጉት። ግን የምታስበው በቃ እዛ ያለውን ክርክር ደግሞ ስታየው ህግ ትምህርት ቤት ውስጥ ሆነ በቃ እንደልብህ የፈለከውን ያህል ጊዜ እያወራህ ምናምን ነው የሚመስል። ልክ የስራ ዓለም ላይ ስትመጣ ደግሞ ያለው የችሎት ስነ ስርዓት ይለያል ከምትማረው አንጻር። ስራ ላይ ስትሆን ራሱን የቻለ ደግሞ ይሄ ሌላ ከቲዮሪውም ተጨማሪ ሌላ ደግሞ ራሱን የቻለ ትምህርት ነው ይሄ ራሱ ማለት ነው። እና እዛ ላይ የሆነ ያህል ጊዜ እያየኸው ካልቆየ አዲስ ሲሆን ልክ አንተ እንዳልከው ከዛም የባሱ ብዙ አይነት ገጠመኞች አሁን ብንዘርዝራ ራሴን አሰልፍ ያልሰጥም ብዬ ነው እንጂ ብዙ ገጠመኞች ብዙ ሰው ያኔ ስንቀጠር በቃ እንደንተንም ነበር የሚወራው ጋሊ እንደዚህ ገጠመው ምናምንና አንዳንዴ ራስህም ከገጠመ ሌላውም ከገጠመው ላይ የተለያየ እንትኖችን ትወስዳለህ። እኛ ጋር አሁን አጋጣሚ እናንተ ጋር እንደየምትመደብበት ዲፓርትመንት ይለያል። እኛ ጋር 2 ሳምንት ምንም ቀጥታ ወደ ስራ አልገባንም። ሲኒየሮቻችንም ያረጉ የነበረውን እያየን ምን እንደሚሰሩ ምናምን ችሎትም እየሄድን እነሱ የሚያረጉትን እያየን ትንሽ ከቆየን በኋላ ነው የጀመርነው። እንደዛም ሆኖ ግን ከባድ ነው ማለት ሁሌ አዲስ ነው የሚሆንብህ አይደለም እንደዛ። አሁንም ስቲል አዲስ የሚሆኑብህ ችሎቶች አዲስ የሚሆኑብህ ነገሮች አሁንም ይኖራሉ የምትጠይቃቸው ነገሮች። እንደውስ በዋናነት እኔ በእኛ ዘርፍ ላይ መጠየቅ ይሄ መወያየት ሁሌ መኖር ያለበት ነገር ነው ብዬ ነው ማስበው። ሁሉ ጊዜ መወያየት ያው ለብቻ ሰርተው እንትን ብለው ልትደርስበት ትችላለህ። አይደረስም የሚባል አይደለም፣ ግን ደግሞ በመወያየት ደግሞ ኤነርጂንም ብዙ ነገርንም ሴቭ አድርገህ እንደገና ደግሞ ከሰዎች ስህተትም ከሰዎች ልምዶችም ብዙ ነገሮችን ልትቀስምበት ትችላለህ። ስለዚህ በዋናነት ብዬ ማስበው አሁን ትምህርት ላይ ያሉ ልጆችም ወደዚህ የስራ ዓለምም ሲቀላቀሉ የሚጠብቁት ነገር ማለት በተወሰነ መልኩ ከምትማረው ተጨማሪ ነገሮች ስትወጣ ሌላ አዲስ ዓለም ነው ማለት የተማርከውን ተግባራዊ ታረጋለህ። ግን ተግባራዊ የማታረጋቸው ነገሮች ደግሞ ይኖራሉ። ግን አዲስ ነገር እንደ አዲስ ሌላ አዲስ ትምህርት ቤት ነው። ስራ ልምድ ራሱ ሌላ አዲስ ትምህርት ቤት ነው ከብዙ ነገር አንጻር። በተለይ ደግሞ ይሄ የህጉ
ችሎት ላይ የሚኖረው እንትን እንብንጠብቀው እዛ ላይ እንደዚህ ስለሚል በቃ እዚህ ጋር ይሄ በቃ ነጭና ጥቁር እንደዛ ነው ብለህ ነው የምታስበው። ግን አዲስ ነገሮች ብዙ አሉ። ያው እንዳልኩት ከሰዎችም ከራስም ብዙ ነገር ትማርበታለህ። ስለዚህ የተለያዩ እስቲ ማሳያ እንደውስ ማንሳት የምትችል ከሆነ ትምህርት ላይ ከተማርናቸው ነገሮችና ስንወጣ ደግሞ ወይ ፍርድ ቤት ላይ ወይ የስራው ዓለም ላይ በህግ ትምህርት ዙሪያ እስቲ ማሳያ በጣም ልዩነት ያላቸው የምትላቸው ነገሮች። እንትን ነው አሁን አለማቸው ነው የሚለያየው። ሁለት አለም ናቸው። አንደኛው ማዘጋጃ ነው፣ አንደኛው ደግሞ መስሪያ ነው። የህግ ትምህርት ቤት አንድን የህግ ተማሪ በህግ ፍልስፍና የሚያበቃ ነው። ይህን የህግ ፍልስፍና በእርግጥ ትምህርቶቹ ፕራክቲካል የሆኑ ትምህርቶችንም ያጠቃልላሉ። ፕሮሲጀሮችን በደንብ ትማሪያለሽ፣ አክቹዋል ህጎችን በጣም ትማሪያለሽ። አሁን እንደውም በእኛ ጊዜ እንዳሁኑ አልነበረም። አሁን ሰበር የሆነ ነገር ብሏል ትባያለሽ ትምህርት ቤት ውስጥ፣ ግን በደንብ አናላይዝ አይደረግልሽም። ኢቭን መጽሐፎቹም በዛ ደረጃ የተዘጋጁ አልነበሩ። ሰበር ማወቅ የሰበር ውሳኔዎች ማወቅ አለባችሁ ሲባል ሌላ ብዙ ናቸው። ምን እንዴት ነው ማወቃችሁ? ሁሉንም በቃ አይምሮ ውስጥ መያዝ እንዳለበት አይነት ለስራ ምናምን ስለምታስብ እንደዛ ስለሆኑ ገና ወጥተሽ የሆነ ነገር እንደሚገጥምሽ እኮ ይገባሻል። በተለይ ከሰበር ጋር ከምን ጋር የተያዙት ተማሪ ስትሆኚ የሆኑ ማለት ቃሉ ራሱ ሰበር አይደል? አሁን እኮ ነው የቀለለን ሰበር ዜና ምናምን በስቶ ነው እንጂ የቀለለው ሰበር የሚለው ራሱ በቃ ወጽኗል ፍንክች ካልክ እንትን ትላለህ አይነት ነገር ነው። እንደዛ ነው ፐርሲቭ የተደረገብንና ስትወጪ ነው ያው ስትለምጂው ፕራክቲካል እንትሙ ላይ እንትን ስትይ ጊዜውም ሊሆን ይችላል። አሁን ሰበር ኖርማል የሆነበት ጊዜ ነው ማለት ውሳኔዎች በሰበር እስከዳይ ትርጓሜ የተሰጣቸውና አንዳንድ የህግ ትርጉሞችን ይሰጣል የፌዴራል ጠቅላይ ፍርድ ቤትና ይሄንን እንደ ቲዮሪ ነው የምንማረው። ተማሪ ሆነሽ ስትማሪ በአዋጅ ቁጥር 454 ምናምን እንደዚህ መሰረት የፌዴራል ሰበር ሰሚ ችሎት ምናምን ተቋቁሟል፣ አስገዳይ ትርጓሜዎችን ይሰጣል ምናምን የሚል እንደ ኢንትሮዳክሽን ቱሎም ስትማሪ አንዳንድ ኮርሶችም ላይ እንትን ያለሽ እንጂ ኮርሶቹን ስንማር ሰበር በዚህ ዙሪያ እንደዚህ ብሏል የሚል ነገሮችን ብዙ አልተማርናቸውም ያኔና ለዛ ነው የሆነ ምን ደርስባቸው የሚመስሉ ነገር እንዳልሆኑ አሁን እንደዛ አይመስለኝም። ያው ህግ በባህሪው ህግ ትምህርትም ህግም አፕዴት ስለሚደረግ በየጊዜው መጽሐፎችም ስለሚቀየሩ አሁን ሞር ትምህርት ላይ ያሉ ሰዎች ስለሰበር ውሳኔዎች ምክንያቱም ትርጉም ስለሆነ አንድና የህግ አንቀጽ እንዴት ይተረጎማል የሚለውን ስለሆነ የሚዳስሱት በደንብ ይማራሉ ብዬ አስባለሁ። ግን በእኛ ጊዜ ማር ብቻ ሳይሆን ሶሻል ሚዲያ ላይ ምናምን በተለያየ መልኩ ይሰማሉ ይደርሳሉ። በተወሰነ መልኩ ከኛ ጊዜ ይሻላል። እውነት ነው። አሁን የኛ ጊዜ ሸመገልን። እኔ አሁን ስገባ ፌስቡክ ላይክ ሰከንድ ይር ኦር ፈርስት ይር እያለን ነው ፌስቡክ መጠቀም ኢቭን ኢንተርኔት ስልክ ላይ የሚባለው ነገር የተጀመረው እንደዛ ነው። ከዛ ኢንተርኔት ተጀምሮ ኢንተርኔት ላይ ምን ሰርች እናደርጋለን አናውቀውም። ከዛ ፌስቡክ መጣ። ላይክ ይሄ ኢንተርኔትን ለእንትን ማዋል አሁን ነው በደንብ የተለመደው። ይሄ ለትምህርት ማዋል ለአካዳሚክስ ነገር ማዋል እንትን የሚያዘናጋው ነገር እንዳለ ሆኖ ግን ሰውን ለማብቃት አሁን ካለው የዓለም አረዳድ ጋር እኩል ለማድረግ በጣም ጠቃሚ ነበሩ። ያ ሊሚትድ ነበር በእኛ ጊዜ። ላይክ ያን ያህል ኢቨን ኢንተርኔቱ ራሱ ተጠቅሞ ተከፍቶ ለኢንተርቴይንመንት ፐርፐዝ ነው እንጂ የምንጠቀመው በብዛት በተለይ እስከ 4ኛ አመት ድረስ እንጂ ለእውቀት ለትምህርት ምናምን አንጠቀምበትም ነበር። ግን አሁን ላይ ያለ ሰው ግን ኢቭን ያንዳንዱ ኤሪያ ላይ ምን ማወቅ አለበት ምን መገንዘብ አለበት የሚለውን በቀላሉ ራሱን ባላዘናጋ መልኩ ማግኘት የሚችልበት ሁኔታ ውስጥ ነው ያለው። ስለዚህ በእርግጥ ከኛ ካለንበት የሚገናኝ አይደለም። ግን ይሄንን እንዳልኩሽ ይሄ ኢንተርኔቱን ሶሻል ሚዲያውን ለበጎ ነገር መጠቀም የሚቻል ከሆነ እኛ የፈራናቸው የደነገጥንባቸው ነገሮች በሙሉ አሁን ላይ ያለ ሰው እንዳይደነግጥበት ነው እኛም ይሄን የምናወራው። በዚህ መልኩ አልፈናል እንደ ጀብድ እያወራ ነው ሳይሆን ሰው ከዚህ ሰምቶ የራሱን ነገር ይወስዳል ብለን ነው እንትን እያልን ያለውና እንዳልኩሽ አሁን ወደ ርዕሳችን ስንመጣ ሳናስበው ብዙ ሄደንና ፕራክቲካል እንትኑ እና ትምህርቱ በብዙ እንደሚለይ የምታውቂው የመጀመሪያ ቀን መዝገብ ሲመጣልሽ ነው። አንድ መዝገብ ሲመጣልሽ እንዴት ነው አሁን ስትማሪ
አዎ ምስክር እንዴት ኤግዛማይን ይደረጋል? ዩኖይት ክሮስ ኤግዛማይን ያለ ዋና ጥያቄ ያለ ምናምን፣ ግን የሆነ ስፔሲፊክ ሲናሪዮ ላይ ምንድነው ዋና ጥያቄ? ለምሳሌ አንድ ሰው በቦክስ ተመቶ አፍንጫው ተሰበረ። ስለዚህ ምን አይነት ማስረጃ ነው መሰብሰብ ያለብኝ? የግድ ሕክምና ማስረጃ ያስፈልገኛል ወይ? የሰውስ ማስረጃ እንዴት ነው መመረምራቸው? አቃቢ ግስቶዬ የመጣልሽን ሁሉ ክስ አታረጊ፣ እውነት ነው ወይ የሚለውን ነው የምታጣሪው። ስለዚህ እኔ መጀመሪያ የሆነ ባለ ጉዳይ ይመጣል፣ የሆነ ስቶሪ ይነግረኛል፣ ወይ የሆነ ወንጀል ተፈጽሞብኛል ምናምን ብሎ። በዚህ አጋጣሚ አቃቢ ሕግ ማለት የመንግስት ጠበቃ ማለት አይደለም። ከትርጉሙ ራሱ ከቃሉ ትርጉም ራሱ አቃቢ ሕግ ነው፣ የህግ ጠባቂ ነው እንጂ የመንግስት ጠባቂ አይደለም። ስለዚህ አቃቢ ሕግ የትም ቦታ ሲሾም ፕሮቴክት የሚያደርገው የፐብሊክ ኢንተረስት ነው ወይም የህዝቡን ጥቅም ነው ሊያስከብር የሚቆመው። ይገባናል። በተለያየ መልኩ ከመንግስት ጋር በተያያዘ ኢንቮልቭ የሚሆንባቸው ኤሪያዎች ሊኖሩ ይችላሉ። ግን በዋናነት አቃቢ ሕግነት ከስሙም ትርጓሜ ህግ ለመጠበቅ ወንጀለኛ ወንጀል አግኝቶ ፈጽሞ ሲገኝ ተገቢውን ቅጣት እንዲያገኝ ነው። እኛ በሰራንባቸው የስራ ዘርፎች እሱን ሰው ደግሞ ባልሰራው ነገር እንዳይተው። ስለዚህ አቃቢ ሕግ ሲኮን የመጣውን ሁሉ እንከሳለን ማለት ሳይሆን እንደውም ምንድነው አባባሉላ አለ፣ አንድ ንጹህ ሰው ከሚከሰስ 100 ወንጀለኞች ቢያመልጡ ይሻላል የሚል የህግ አባባል ነው፣ ማግዚም ነው። ያው እንደዛ አፕላይ ይደረጋል እያልኩ ያለው እንትኖችን አባባሎችን እንደ አባባል ነው የምንጠቀማቸው፣ ምን ያህል ንጹህ ሰው መቀጣት እንደሌለበት ለማሳየት የመጣ አባባል ስለሆነ ማለት ነውና ስለዚህ እንዴት መጠየቅ አለብኝ? እውነቱን እንዴት ነው የማውቀው? አሁን ይመጣል የሆነ ሰው የሆነ ስቶሪ ይነግረኛል፣ አለቅሳለሁ በልቤ፣ ይሄ ሰውዬ በጣም ተበድሏል፣ እንዴት ነው እንደዚህ የሚደረግበት ብዬ ቤቴው ላይ ያሰብኩት ሊሄድ ይችላለሁ። ከዛ ደግሞ አንዳንዴ ልክ ተከሳሹን ከዛ ያኛው ደግሞ ያንንማ እንጥልጥላችሁ አምጡ ምናምን አስብለሽ ምን ብለሽ ከዛ ደግሞ ሲመጣ ዳዘር ሳይድ ኦፍ ስቶሪ ትሰሚያለሽ፣ ሌላ ነው። ከዛ እኔ የመጀመሪያውን 6 ወር ማልተኛባቸው ቀኖች ነበሩ። ማለት እንዴት ነው እውነት ላይ የምደርሰው የሚለውን ነገር ይሄ የልምድ ጉዳይ ስለሆነ ላይክ አንድን ስራ ስትሰሪ መጀመሪያ ቻሌንጆችን መቋቋም ስትችይ ነው ላይክ ልምድሽ የሚፈተነው ማለት። ስለዚህ እነዚህ በጣም ይቸግረኝ ነበር። የሆነን ሰው ሰማለሁ፣ ከዛ ያኛውን ሰው ሰማለሁ፣ እውነቱ የቱ ጋር ነው ያለው የሚለውን ጀጅ አድርጌ ክሴን እንትን ለማዘጋጀት በጣም ብዙ እንቅልፍ ያጣውባቸው ቀኖች ነበሩ። ስኪሉም ስለሌለ፣ ስኪል ደግሞ ያው አትወለጅበትም። ስትሰሪ ስትሰሪ ስታነቢ ስታዳምጪ የምታገኙ ነገር ነው። ስለዚህ በዛ ሂደት ውስጥ በጣም ብዙ ፕራክቲካል እንትኖች ላይ በጣም ብዙ ነገር ይገጥምሻል። አሁን ለምሳሌ የሆነ ወንጀል የሆነ ቦታ ተፈጽሟል ስባል ብድግ ብዬ ነበር የሚሄደው። ይሄ የወንጀል ስፍራ ማየት የሚባል ነገር አለና ስድብም ቢሆን አይ ይሄዱ ይኖራሉ። ግን ይሄ ክራይም ሲን ኢንቨስቲጌሽን ወይንም የወንጀል ስፍራ ማየት በቃ ምን እንደነው ብዬ የማስበው ወንጀሉን ሶልቭ ለማድረግ በቃ ቤዚክ ነው ብዬ ነው የማስበው። እዛ ሄደህ እኮ የምታረገውን ነገር በደንብ እኮ ስኪሉ ላይ ኖር አላቆም እኔ ልነግርሽ እኮ ነው። አሁን ለምሳሌ የሆነ ቦታ እሽግ ተገነጠለና ገባ ተባለ። እሽግ መገንጠል ወንጀል ነውና ከዛ እሱን ሊያጣሩ መጡ። ከዛ ስጠይቅ አልገባኝም ሁኔታው። አንዱ በር ይላል፣ አንዱ ኮምፐርሳቶ ይላል። ከዛ ሁኔታው ስላልገባኝ አይ ሃቭ ቱ ጎ አልኩኝ። ከዛ በእግሬ እንዳለ ምስክር ይዤ ፖሊስ ይዤ ሸከሸኩት። የሆነ አንድ 300 ሜትር ምናምን ይልቃል ከነበርንበት ቦታና ሄድን። ቦታው ላይ ደረስኩ፣ አየው። ከዛ እሽግ ተገንጥሏል የተባለው በር ላይ የታሸገ ነገር አልነበረም። የሆነች እንዲ ኮምፐርሳቶ ተሰርታ ወደ ደረጃ የሚያስወጣ ነው። ኮምፐርሳቶ ላይ ነው እሽጉ ተለጥፎ የነበረው እንዳይገቡ ወደዛ እንዳያልፉ የሚል ማለት ነው። በንፋስም ይወድቃል ያ ነገር እንዲ ሄጄ ኤግዛማይን ሳደርገው። ስለዚህ እኔ ማቀው አቃቢ ሕግ ነኝ። አንድ ነገር ካወቅኩኝ በቂ ነው። ማስረጃ መሰብሰብ አለብኝ፣ ፎቶ ማንሳት አለብኝ። ቦታውን አላቅም። ሄድኩኝ፣ ቦታውን ኦብዘርቭ አደረግኩ። ስለዚህ ምንድነው ነው ያሰብኩት? መዝገቡን ስዘጋው ተነትነዋለሁ። ሄደም ቦታው ላይ እንዳየ ነው እሽጉ ተለጠፈ የተባለው ኮምፐርሳቶ ላይ ስለሆነ ይሄ ደግሞ በንፋስም በምንም ሊወድቅ ስለሚችል ይህንን ወንጀል ለማቋቋም በቂ አይደለም የሚለውን ትንታኔ ያው ስለዚህ ቦታው ላይ ሄጄ ኦብዘርቭ አድርጌያለሁ፣ እታመናለሁ ብዬ ሄድኩኝ።
ላጥ ብዬ ሄድኩ መዝገቡን ዘግቼ ላኩኝ። ያው መዝገብ ደግሞ በተለያየ ደረጃ ይታያል። ሲታይ ምንድነው የተባልኩ የታል ማስረጃው የታል ማስረጃው ምንድነው የታልሽ ያየሰው አለ ቃልማ አብሮ የደሰው ቃል እንዲቀበሉ አላረኩ። በቃ እኔ ፊልሞች አንዳንዴ ተጽዕኖ ያሳድሩብናል። እኛ የምናያቸው ፊልሞች አንድ ድራማ መሆናቸው እንደተጠበቀ ሆኖ በተለይ ውጭ ሀገር ፊልሞች ብዙ ጊዜ ኮመሎ ሌጋል ሲስተም ላይ ነው ፎከስ የሚያደርጉት። ኮመሎ ሌጋል ሲስተም ላይ ደግሞ ሊቲጌት የምታደርጊበት መንገድ፣ ማስረጃዎችን የምታቀርቢበት መንገድ፣ አንቺም ነገሮችን የምትገልጭበት መንገድ ይሆናል ድራማቲክ እንትኖች ይበዙታል። እና እኔ እሱ እውቀት ነው ያለኝ እና ማቀው አቃቢ ግነኝ የሆነ ነገር ተናግሬ እኔ የምናገረው ልክ ነው ማስረጃው ሳይሆን የሚናገረው እኔ ነኝ የምናገረው የሚል እንትን ስለነበር የተሳሳተ ሄዳለሁ። ከዛ ያለሽ የሆነ ነገር ሳሳቺ እንዳጋጣሚ ሆኖ ቦታው ላይ የነበሩ ሰዎች ስለነበሩ ይሄን ነገር እንትን አሉት አስረዱልሽ ቃል እንዲሰጡ ተደረገ ምናምን ተስተካከለ። እና እንደዚህ ፕራክቲካል እንትኑ ላይ አይገባሽም ይሄ ነገሮቹ መሬት ላይ የምናወርደው ህጉን እንዴት ነው? ለምሳሌ የሆነ ሰው ማታለል ወንጀል ተፈጽሞብኛል ይላል። አዎ ማታለል ወንጀልን የወንጀል ህጉ ይደነግግልሻል ወይም ሌላም ድንጋጌዎች ሊኖሩ ይችላሉ። ግን ከዛ ምን ነገሮችን ሲያደርግ ነው አንድ ሰው አታሏል የሚለው ነገር ምን ማስረጃ ነው መሰብሰብ ያለብኝ የሚለው ነገር አንለስ ፕራክቲስ ካላደረግሽ አታቂው። ያኔ አዲስ ስለሆነም ብቻ እኮ አይደለም አዲስ ስላልሆንክ ብቻ ሳይሆን አሁንም ልምድ ያለ ሰው ሆነ ራሱ የሆነ ኤሪያ ላይ ህጉ የሚለውን እንደዚህ አንብበውና እዛ ህግ ላይ ደግሞ የሆነ ኬዝ ገጥሞ ወይ ብቻ በሆነ አጋጣሚ እዛ ኤሪያ ላይ ሰርተህበት ይለያያል። ያንን ህጉን የምትተረጉምበት የምትረዳበት መንገድ ልክ ስትሰራበት ነው በደንብ እንትን የምታውቀው ምን ማለት እንደሆነ በደንብ የሚገባ እንጂ እንዲ ስታነባው ይሄ ግልጽ አይደል እንዴ ምናምን ብለህ የምታስበው ነገር ልክ በነባራዊ ሁኔታ የሆነ ኬዝ ሆኖ ሲመጣ ይሄኛው እንዴት ነው ማስረዳው የሚለው ነገር ግራ ሊገባ ይችላል። አሁንም ሁሌም የሆነ ነገር ላይ ካልሰራህበት ሁሉ ጊዜ የምታየውና ክፍተቱም የሚታየህ የሆነ ነገር ክፍተቱም የሚታየህ በደንብ ስትሰራበት ነው። ይሄ ነገር እንደዚህ አይነት ክፍተት አለው ለማለት ራሱ እዛ ኤሪያ ላይ መስራት በጣም ወሳኝነት አለው። ልክ ነሽ። ያው ትምህርትን እንትን እያልን አይደለም። ትምህርቱ ባይኖር እዚህም አትደርሽም። ላይክ እዚህ አንደርስታንዲንግም ላይ አትደርሽም። ሁሉም ኤሪያዎች ላይ አሁን ዶክተርን ብታይ ኢንጂነሪንግ ብታይ የምትማሪው ነገር በጣም ጥቅም አለው። በጣም ብዙ ነገር ትረጃለሽ። ግን ወርደሽ መሬት ላይ ካልሰራሽበት ወርደሽ ቀዶ ጥገና ካላደረግሽ ምንም ስኪሉ አይኖርሽም፣ እውቀትሽም አይዳብርም። ስለዚህ ከዛ አንጻር ነው ህግ ደግሞ ይሄ ፍርድ ቤቶች የሚሰሩበት አሰራር አለ፣ ፖሊስ ጣቢያ የሚሄዱበት አሰራሮች አሉ፣ አቃቢ ህግ ጋር ስትሄጂ የሚሰሯቸው አሰራሮች አሉ። ኢቭን ከቦታ ሁላ ሊለያይ ይችላል። አንዳንድ ነገሮች ፐርሲቭ የሚደረግበት መንገድ ማለት ነው ከካልቸር ሊለያይ ይችላል። አሁን እዚህ ትመጭና የሆነ ሰው ይመጣና የገጠመን ነገር አለ ትዝ ካለሽ እንደውም ምንድነው አንዷ መጣችና አባቴን እያወጡ ፀሐይ ያሞቁትም ክሰስ ሞግዚት የተቀጠረችው ሆነ። ከዛ አይ ቲንክ ውጭ ሀገር ነች መሰለኝ ከውጭ ነው የመጣችው። እዚህ ሞግዚት ቀጥራላት። ውጭ ሀገር ላይ ደግሞ ለምሳሌ አሜሪካ ላይ እሷ የነበረችበት ቦታ ላይ ይሄ ለትልልቅ ሰዎች ለአዛውንቶች ራሱን የቻለ የሚገዛበት ህግ አለ። እኛ እሷ እንደዛ ነው የጠበቀችው። እዚህ መታ ሞግዚትየው አውጥታ ፀሐይ ያሞቀች አይደለም። ስለዚህ እንትን አርጋለች ምንድነው ኃላፊነቷን አልተወጣችም በአግባቡና ትከሰስልኝ እዛ ወንጀል ነው አይደለም ምን እንጃ በፍታቢር ነው የሚጠየቁት ወይስ በወንጀል ነው የሚያስጠይቀው የሚለውን አላቅም። ግን ብቻ አላቸው ሞራለስ ሲቪል እንትና ሲኒየር ሲቲዝኖችን የሚገዛ ህግ አላቸው። ሌሎች አንዳንድ ሀገሮችም አላቸው። እዚህ የለንም ኢትዮጵያ ውስጥ ያስፈልጋሉ። ያው ነገሮች የሚወጡት ህግ ኖርማሊ የሚወጣው የሚያስፈልግበት ኤሪያ ላይ ነው።
ስለዚህ እዚህ ሀገር ያስፈልጋል አያስፈልግም እንግዲህ ቢኖር መልካም እንደዚህ አይነት ነው ጋር ለምሳሌ የአዛውንቶች ህግ ነው እንግዲህ ኤልደሪሎ ወይም ሲኒየር ሲቲዝንስ ሎ ይባላሉ ብዙ ሀገር ላይና እኛ ሀገር ያው ባህሉ አለ ማንንም የማይክደው ይሄ መደጋገፉ ምናምን ያው አይ ዶንት ኖ እንትን ሊሆን ይችላል የተሸረሸሩ እንትኖቻችን ሊኖሩ ይችላሉ ግን ባህላችን ዲቨሎፕድ የሆነ ነው እንደ ፈረንጆቹ ወይንም እንደ ሌላ ሀገር እንደምንሰማው ያው የደኖረና ላይ ነው ብዙ ነገር እንደምንሰማው አይደለም የኛ ባህል ወላጆቹን የሚደግፍ በጣም ብዙ ሰው ነው ያለው ትልልቅ ሰዎችን አዛውንቶችን ተደልቶት ሲወድቁ የሚያይ የለም እንደ ባህል እንደ ጀነራል ኤክሴፕሽናል ነገሮች አይኖሩም ይያልን አይደለምና እንደዚህ አይነት ነገሮች ስላሉ ካልቸራችን በራሱ አይበቃም ወይ አሁን እንደዚህ አይነት ህጎቶ ምን ይጠቅመናል ብለሽ ነው አሁን እንደዚህ አይነት ህግ ቢኖርና ያልሽ አሁን ያለው ሁኔታ ደግሞ ሳይ ብቻ ሊያስፈልግ ይችላል ለሚያስፈልግባቸው ሁኔታዎች አይ ሄኮ ቢኖር እንደዚህ አይሆንም ነበር መተልባቸው አጋጣሚዎች አሉ አሁን ይሄ ሴትዮዋ መጣ አውጥታ ፀሐይ አላሞቀችም ክሳሱልን ትላለች ከዛ በኋላ ያው ነገሮች አለ የለም የሚለው ራሱ ቶሎ ብለ እንትን ማለት መመለስ አንድ ነገር ምንድነው ልክ አይደለም አንዳንዶቹ ይሄኛው እንደውስ ቀለል ያለ ነው አንዳንዶቹ ነገራየው እንዲሁ ዝም ብሎ ስታየው ወንጀል የሚመስል ወይም ልክ ያልሆነ ነገር የሚመስል ግን ደግሞ ምንም በህጉ ደግሞ አስቀጭነታቸው ወይም የሚያስጠይቁ መሆናቸው ያልተደነገጉ ነገሮች ዝም ብለህ የምናስባቸው ለምሳሌ ብዙ ነገሮች አሉ እንደዚህ ማንሳት እንትን አሁን ለጊዜው አልመጣልኝ ብቻ ይሄ ወንጀል የሚመስልህ ግን ወንጀል ያልሆኑ ወይ ደግሞ የሚያስጠይቅ የሚመስልህ የማያስጠይቁ ነገሮች እንደዚህ አይነት ነገሮች ያጋጥማልና ሲመጣ ያው ሊገለገል የሚመጣውም ሰው ያንተን እንትን አይደል የሚፈልገው ቶሎ ብለህ መልስ እንድትሰጠው ምናምን ይፈልጋልና ቆይላም ምናምን ብለኸው የማይፈልገው መልስ ከሰጠኸው ራሱ አያምንህም ተሳስታ ይሆናል ወይም ማታቅነች ብሎ ነው የሚገምት ራሱ ማለት ነው እና ኤክስፒሪየንስ ላይ ልክ እንዳልከው ልክ የሥራ ልምዱ ላይ የሥራው ላይ ስትመጣ ሌላ አዲስ ነገሮች አሉ አዲስ የሚፈትኑ ለዛ ነው ሁሉ ጊዜ የሆነ ቢያንስ መሰረታዊ የሆኑ ነገሮችን ያሉትን አሁን የሌሉትን እኮች ጥያቄ ሊፈጥርብህ ይችላል እንደ አዲስ ማንበብ ምናምን ሊፈጥር ግን ያሉት ነገሮች ላይ የምትሰራበት ኤሪያ ላይ ራስህን በየጊዜው ልምድህን እውቀትህን ማዳበር የሚያስፈልግበት አንዱ ምክንያት ያው ይሄ ነው በዚህ ስማማለሁ በጣም እያሰፋ ነው በቃ ሌላ እንትን ውስጥ ያው አንዱን እንትን ስትይ ያው ሌሎች ነገሮች እየመጡ ስለሆነ ነው ግን ልብ ማለት ያለብሽ አይ ዶንት ኖ እዛ ሐሳብ ላይ ለምን ተተክዬ እንደቀረው እኔም እየገባኝ አይደለም ግን ሲኒየር ሲቲዝንስ ሎ እኔ እንደ ፕሪቪሌጅ ነው ማየው ማለት እንደዚህ አይነት ህጎች ብዙ ሀገር የወጡት እንደዚህ አይነት ህጎች ፕሪቪሌጅ ናቸው ፕሪቪሌጅን እንዴት ነው በአማርኛ የምንገልጸው የሆነ ነገር ስላደረግሽ ላንቺ የሚደረግልሽ ነገር ነው ላይክ እነዚህ አይነት ዜጎች ትሪት የሚደረጉት በጉብዝናቸው ወራት ሀገራቸውን በአግባቡ አገልግለው ማገልገላቸውም ታውቆ ከዛ በኋላ በእረፍታቸው ሰዓት ወይንም ጡረታ ወጥተው በሚኖሩበት ሰዓት ፕሮቴክት መደረግ አለባቸው ይሄንን ፀሐይ እንድናይ የረዱን እነዚህ ሰዎች ናቸው እነሱ ዋጋ ከፍለው ነው በሚል ነው መነሻው እንደዚህ አይነት ህጎችን ለማውጣት እንደዛም ሲደረግ ፕሮቴክት የሚያደርጋቸው በዚህ መልኩ ያለፉ ዜጎችን ነው አገልግለው ምን ብለው ዛሬ ቀጥ ብሎ የተሰራ መንገድ ላይ እንድንሄድ የሆነ ጊዜ ዋጋ የከፈሉ ዜጎችን ፕሮቴክት ለማድረግ ወይም እነሱን ለመጠበቅ አይነት እንትን እሳቤ ያለው ነው እንደዚህ አይነት ህጎች የሚወጡት ስለዚህ እኛ ሀገር በዛ መልኩ ነው ወይ የለም በርግጥ ግን አሁን ይኑር እንኳን ብንል በዚህ መልኩ ታውቆ ተለይቶ እንደዚህ አይነት ዜጎችን ፕሮቴክት የምናደርግበት ስኪም ቢኖር በጣም ደስ የሚል ነገር ነው ሰውንም ያበረታታል ወደፊት አሁን ጥሩ ዜጋ ሆኖ ማህበረሰቡን ህዝብን ማገልገል የሆነ ሰዓት ላይ ሪዋርድ እንዳለው ቢያንስ ፕሮቴክት መደረግ እንደሚችል እንዲረዳ ሐሳቤው ዲቨሎፕ ይሆናል ብዬ ነው ማስበውና በዚህ መልኩ ቢሆን መርጣለሁ ሌሎችም ደግሞ እንትኖች ላይም ብዙ የሚገጥሙሽ ነገሮች አሉ ሮሎች አሉ የተለያዩ እንትኖች ተቋማት ሮሎች አሉ አሁን ከፋሚሊ ሎ ጋር በተያያዘ አቃቢ በጣም ብዙ ሮል ነው ያለው የማይወጣቸው በጣም ብዙ ሮሎች ማለት ነው
ለምሳሌ የሆነ ሰው የአይምሮ ሁኔታውን በተመለከተ ባልና ሚስት አብረው በሚኖሩበት ጊዜ አንዱ ሌላውን የመንከባከብ ግዴታ ህግ ያስቀምጣል። ቃል ኪዳንም ሲገባ ያው እኛ በባህላችንም አጣ ገረጣ ምናምን ብለን ሳንል አብረነው ልንሆን ክፉንም መልካሙንም ጊዜ አብረን እናሳልፍ ተባብለሽ ነው ቃል ኪዳን የምትገቢው። በህግም ባልና ሚስት ሆነሽ ስትኖሪ አንዱ ሌላውን ሜንቴን ማድረግ የመንከባከብ ችግርም ላይ ሲሆን እንትን የመደገፍ ግዴታ እንዳለበት ያስቀምጣል። እንደዛ ሆኖ ሳለ አሁን አንዳንድ ሰው ይመጣል ቤተሰብ ይሆንና ያንደኛው ተጋቢ ወገን ቤተሰብ ይሆንና ባልየው ሚስቱየውን እየጠበቃት አይደለም፣ እንደዚህ አይነት አይምሮ ህመም አለባት፣ ፕሮቴክት እያደረጋት አይደለም፣ ስለዚህ ለእኛ ጋር ትምጣ ብለው ይመጣሉ። እዛ ባልየው ደግሞ አይ አልሰጥም ሚስቴን ነው አግብቻታለሁ 80 ያለን ማናችሁ እናንተ እና እንደዚህ አይነት ግጭቶች ይፈጠራሉና ሚስትየውም አንዳንዴ እንግዲህ እነሱ እንደሚሉት ቤተሰብ እንደሚለው የአይምሮ በሽታ ደግሞ ያለበት ሰው ያው የአይምሮ በሽታነቱ የሚረጋገጥባቸው መንገዶች አሉ በህግም በሜዲካልም ማለት ነው። ስለዚህ እሷ ደግሞ ያው ፍቃዷን ለባልየው ልሰጥ ትችላለች። ይሄ የሚሆነው እንዳልኩሽ እነሱ እንደሚሉት የአይምሮ ህመም ካለባት እንዳልሽውም ይሄ የአይምሮ ህመም የማመዛዘን ችሎታው እንደቀነሰ ይገመታል። ስለዚህ በአግባቡ እያሰበች ነው እንደዛ የምትለውንም አታቂም። በሌላ በኩል ደግሞ እሱ ደግሞ አይ ፕሮቴክት እያረኳት ነው እኔ እየጠበቅኳት ነው ይላልና እንደዚህ አይነት ግጭቶች ይኖራሉ። ብዙ ጊዜ ፕራክቲካል እንትኑን የሚገጥሙንን ነገሮች ያው የሚገጥሙንን ለማንሳት ያክል ነው። ያው በዛው ያለን እንደዚህ እያንዳንዱን እናስፋካል ነው እና አውራካል ነው ሰፊ ነው፣ በጣም ሰፊ ነው። በየመሃሉ ሌላ ጊዜም እንደዚህ ያነሳን የምናወራው ሆኖ ባጭሩ ግን የዛሬው ቆይታችንን ጠቅለል ስናረጋው በአጠቃላይ ምንድነው ወደ ትምህርት ዓለምም ስንገባ ወደ ስራ ዓለምም ስንገባ ከዛ ደግሞ በስራ ዓለም ላይም ደግሞ ሁሉ ጊዜ እኛ የምናስበው አለ፣ ከዛ ደግሞ የእውነት ደግሞ የሚገጥሙን ነገሮች አሉ እና እነዚህ ነገሮች እኛ ከገጠሙን ከራሳችን ልምድ ምናልባት ተመልካቾቻችንም ደግሞ ከራሳቸው ልምድ በኮሜንትም በምንም የሚያካትቱበት ሆኖ በአጠቃላይ አሁን ላይ ተማሪ ለሆኑ መጀመሪያ ላይ እንዳልነው ሰዎች ወደዚህ የሙያ ዘርፍ ለመቀላቀልም በዝግጅት ላይ ያሉ ሰዎች ማለት አንድ አይነት እንዳልሆነ እኛ እንደምናስበው እንዳልሆነ ቢያንስ በእኛ ኤክስፒሪየንስ እና በዙሪያችን ያሉ ሰዎች ካላቸው ኤክስፒሪየንስ የምናስበው የነበረውና የሆነው ነገር የተወሰነ ልዩነት ስላለ ምን ይመስላል የሚለውን ቀንጨብ ያለች ምልከታ ለመስጠት ነው። አንድ ሰውም ብንጠቅም በቂ ይመስለኛል ለዛሬ። ምናልባት ሌላ ጊዜ በየመሃሉ ደግሞ ከምናነሳቸው ከህግ ጋራም ተያይዞ ከሚነሱ እንትኖች ላይ በየመሃሉ ከሚነሱ ርዕሶች ጋራ የሚቀርቡ ኤክስፒሪየንሶች ላይም ሊማሩበት ስለሚችሉ በዛው ቤተሰብ ሆነው እንዲከታተሉ ነው የምንጋብዛቸው። ዮኒ በጣም እናመሰግናለን። ዛሬ ነበረን ቆይታ በዚህ እንቋጫው። አመሰግናለሁ። እሺ ተመልካቾቻችን ዛሬ ነበረን ቆይታ ይሄን ይመስላል። በተወሰነ መልኩ እንግዲህ አስቀድመን እንዳልነው የተወሰነ ትምህርት ይሰጣል ብለን እናምናለን። ከዛ ውጪ ተመሳሳይ ቪዲዮዎች እንደዚሁም በተለያዩ የህግ ጉዳዮች ላይ ውይይቶችን ለመከታተል የነጋሪት ፖድካስትን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን።